የዛሬ አድማስ ዝግጅታችንን ሰርግ ላይ አድርገናል። ከሽምግልና ተነስተን የተለያዩ ዓለማት ላይ ሰርጎች እንዴት ባለ መልኩ ይከወናሉ ሀገራት ላይ ከሽምግልናቸው ጀምሮ ሰርጉ እስኪያልቅ ያለው ሂደት ምን ይመስላል በሀገራችንም እንዲሁም እንዳትሳቸው ጉዳዮች ይሆናሉ ማለት ነው። እናንተም የታዘባችኋቸውን ሰርግ ላይ ሽምግልና ላይ መሰል አይነት ነገሮች ላይ የታዘባችኋቸውን ነገሮች ብታደርሱን ደስ ይለናል። ባኮቴት ተቀብለን መልሰን ወደ አድማጮች ምናደርስ ነው የሚሆነው። እንዴት ናችሁ? እንዴት ነህማ? እንዴት ነሽ ማስቴ? ከሰርግ መልስ ነው የተገናኘነው ማስቴ ጋር አሸብርቃን የመጣችሁ አድማጮች ስለማያዩት ነው እንጂ አረ ሚስሊድ እንዳታረግ በአገር ባህል ልብስ አሸብርቃን የመጣችሁ ማለት የሷ ሰርግ አይደል እድምተኛ ሆነ እድምተኛ አግብታ አይደል። እንደምን አደራችሁ አረፈዳችሁ አድማጮቻችን። እንግዲህ ያው በሳምንታችን ተገናኝተናል። እንዴት አደራችሁ ውድ አድማጮቻችን። እንግዲህ በየሳምንቱ ወደ እናንተ የምናደርሰውን ፕሮግራም ለማድረስ ዛሬም ዝግጅታችን አጠናቀን ተገናኝተናል። እንግዲህ ሰርግን እናነሳለን ብለናል። ሰርግን እናነሳለን ስንል እንግዲህ እጅግ ትልቅ የሆነ ሰዎች ምናልባት ከልጅነታቸው ጀምሮ ሲመኟቸው ከሚያድጉ ነገሮች መካከል ቤተሰብ መመስረት የሚባለው ነገር ነውና ብዙዎች የሰርጋቸውን ጊዜ ይስሉታል ተብሎ ይታሰባል። ወይም ደግሞ እንደዚህ አይነት በዚህ አይነት ሁኔታ ሰርጌን አድርጌ እንደዚህ አድርጌ የሚል ብዙ እቅድና ዝግጅት አላቸው። ካደጉም በኋላ ህይወትን ለመመስረት ሲያስቡ አብዛኞቹ ሰዎች ሰርግ የመደገስ ፍላጎት አላቸው። ጥቂቶች ናቸው ብዙም ሰርግ ላይ ብዙም ያልሆኑት እንጂ አብዛኛው የማህበረሰባችን ክፍል ማለት በሚባል ደረጃ ሰርግን ድል አድርጎ የመደገስ ባህልም ልማድም አለው። እንግዲህ ከተማ ላይ ብቻ ሳይሆን በተለያዩ ሀገራችን ክፍላት ላይም ብናይ ሰርግ የሚባለው ነገር በጣም ሰፊ ምዕራፍ ይይዛል። ካሉ ማህበረሰቡ ካለው ባህልና ልማዶች መካከል ሰፊውን ነገር ይይዛል። የተለያዩ ሀገራትንም ታሪኮችን ስታይ ወይም ደግሞ ስለ ሀገራት አንዳንድ ስለ ባህላቸው ስታይ ይሄ ደግሞ የሰርግ ስርዓታቸው ነው ተብሎ በስፋት ስለ ሀገራት ስለሆነ ሀገር ስታነብ የሰርግ ባህላቸው ልማዳቸው ምን ይመስላል የሚሉ ሰፊ ማብራሪያዎችም ይገኙባቸዋል። ይሄ ምን ያሳየናል? ዓለም ላይ ሰርግ የሚባለው ነገር ወይም ደግሞ ዝግጅት ሰዎች ትዳር የሚመሰረቱበት ቀን ልንለው እንችላለን አይደለ? ያን ዝግጅት ወይም ደግሞ የሚያሳውቁበት እነሱ ወደ ትዳር ወደሚባለው ነገር እንደሚገቡ የሚያሳውቁበት የሚያውጁበት ቀን ነው ሰርግ ማለትና ከዛ ጋር ተያይዞ ብዙ ዓለማት ላይ ሁሉም ሀገር ላይ በሚባል ደረጃ የተለያዩ ሀገራትም ላይ ሰርግን በተያያዘ ከሰርግ ጋር የተያያዘ አንድ አይነት ነገሮች አሉ። አብዛኛው ሀገራት ወይም ደግሞ ባህሎች ልንል በምንችልበት ደረጃ ያከብሩታል። ወይም ደግሞ ክብረ በዓል አለው፣ ምግብ አለው፣ መጠጥ አለው፣ የራሱ የሆነ ልብስ አለው። ሰርጉ ላይ የሚካሄዱ የተለያዩ ልማዶችም አሉና እኛም ሀገር ላይ እነዚህ አይነት ነገሮች አሉ። ዛሬ እነዚህን በስፋት እናነሳለን። ሁሉ እቺን ቀን በልዩነት ነው የሚያስባት። የሰርጌ ቀን ያልተገናኘን ወይም የሰርጌ ቀን ያልተገኘ ሰው የሚል አጋጥሞ ያቅም አንተ እኮ ለሰርጌ ያልነበርክም ያኮ የደስታ ጊዜ እኮ አልነበርክም። ስለዚህ ከደስታዎች ሁሉ ትልቁን ጉልላት ላይ ያለው የደስታዎች ቁንጮ የሆነው ሰርግ ነው። ስለዚህ በዛን ጊዜ አለመገኘትን እንደ አንድ ትልቅ ክፍተት እያዩት ሰዎች እኮ እርስ በርሳቸው ራሱ አኩርፈው የሚቆራረፉበት ጊዜ አለ። ስለዚህ ሰርግን በተመለከተ ብዙዎች ያስባሉ፣ ያቅዳሉ። ሰርጌ እንደዚህ ቢሆን ቅድም እንዳልሽው ሰርጌ እንደዚህ ሴቱም ወንዱም ሞርንም ግን ሴቶች ናቸው ለሰርግ ይባላል። ግን እስቲ እንነጋገርበታለን። ተረጋግጠ ፍጹም ራሱ የሰርጉን ቀን በጣም በጉጉት እየጠበቀ እንዳለ በሚያስመስል ሁኔታ ሲያብራራ ነበር። እኔ ፕሮግራም አደርጋለሁ ማለት እኔ ፕሮግራም ካልያዙት ወገን አይደለም። የተጀመረ ውጥን አለ ማለት ነው የሚያሳየው እሱ እና እንደዛ ነው። ሰርግ በተለያዩ ሀገራት በተለያዩ ባህሎች ውስጥ የራሱ ትልቅ ቦታ ይዟል። ወንዱም ነው የሚናፍቀው። አሁን እናንተም ባላቅም በተለይ እናንተም ባላቅም ግን የወንዱ እቺን ቀን ይናፍቃታል። ሴቷም እንደዚሁ ማስተያንቺንም ባላቅ ሴቷም ትናፍቃለች። ምክንያቱም ቤተሰብ በራሱ የሚጠብቀው ነው። ሰርግ ሲባል አሁን ወንድና ሴት ብቻ በትዳር የሚተሳሰሩበት አድርገው የሚመለከቱ አሉ። ከሰርጉ ከነሱ ከጋብቻው በፊት ቤተሰብ ነው። ያንን በእኛ ባህል ሽምግልና እንለዋለን። ይስማማል ቤተሰብ በቃ የዛን ጊዜ ነው ውህደቱ የሚበሰረው። ያው ሰርግ ሴሬሞኒ ነው በቃ ተጋብቷል የሚል ሴሬሞኒ ነው እንጂ መታያ ነው እንጂ የሚያልቀው ሽምግልና ላይ ነው። ምክንያቱም ቤተሰብ ለቤተሰብ ተስማምቶ ልጄን ለልጃችሁ ልጃችሁን ለልጃችን ተብሎ ይሄን ወግ ማድረግ ለማየት ያብቃችሁ እናንተንም አሜን። ትልቅ ሰው ሲመርቅ አሜን ይባላል። ማስቲ አዛውንቶች ምርቃት ላይ አልተቻሉም። በነገራችን ላይ አማ በዚህ እንትኑ ብዙ ሽምግልና እንትኖችን የተሳተፈ ነው። ግን ምን ይመስላል የሚለውን እኮ ያጋራን አይደለ? ሽምግልና ተሳትፈናል። ምን አይ ያለወቅ የእውነት
በነገራችን ላይ መሳተፍ እኮ ችግር የለውም አይደል? ሽምግልናን መሳተፍ ችግር የለውም። ከእድሜ ጋርም አይገናኝም። ወጣቶች እየተለመደ ነው። ወጣቶች ከእድሜ ጋርም አይገናኝም። እየሄዱ ልክ ነው ልክ አይደለም የሚለው ነገር ራሱ የሽምግልና የሚባለው ነገር ከጊዜ ወዲህ ከቅርብ ጊዜያት ወደዚህ ስታዩ ልክ ያልሆኑ ነገሮች አሉ። እነሱንም በደንብ የምናያቸው ይሆናል። አሁን ሽምግልና ሲባል በቅርቡ ራሱ 80 ምናምን 80 ሰው ሽምግልና ሄደበት ማለት ነው። ኦኬ ይሄ ሽምግልና ሳይሆን ሰላማዊ ሰልፍ ነው። እንደዛ አይነት ነገሮች አሉ። ከእንትኑ ከባህሉ ምንድነው ለምንድነው ሽምግልና ያስፈልገው የሚለው ነገር እኮ አንዳንዴ እሱን የሚያስለቅቅ የሚመስል እንትን የሚታይባቸው ነገሮች አሉ። ስለዚህ እሱንም በደንብ ወደ በኋላ ላይ እናየዋለን ማለት ነው። በጣም አሪፍ። እንግዲህ ሰርግ እናንተ ካነሳሳችኋቸው ነገሮች በተጨማሪ የጅማ ዩኒቨርሲቲ የሶሻል ሳይንስና ሂዩማኒቲ ኮሌጅ የኢትዮጵያ ቋንቋዎችና ስነ ጽሁፍ አማርኛ ትምህርት ክፍል ስለ ሰርግ ያዘጋጀው አንድ ጥናታዊ ጽሁፍ ላይ ስለ ሰርግ እንዲህ የሚል ነገር ሰፍሯል። እሱን ትንሽ ለአድማጮቻችን ብናጋራቸው ምናልባት ጥሩ ቁም ነገር ይጨብጡበት ይሆናል። ጋብቻ ወይም ሰርግ ከአንድ ደረጃ ወደ ሌላ ደረጃ መሸጋገሪያ ሲሆን የአንድ ቡድን አባል የሆነ ሰው ከወጣትነት ወደ ቤተሰብ፣ ወደ ማስተዳደር ወይም ወደ ኃላፊነት የሚሸጋገርበት ነው። የጋብቻ ክብረ በዓል ይህንን ሽግግር ለማብሰር የተወሰኑ ቡድኖች የሚሳተፉበት የመከወኛ ጊዜና ቦታ ያለው ግለሰቡ ያደረገውን ሽግግር በድምቀት ማብሰሪያ ነው ይላል። ቅድም አንተ ሴሬሞኒ ነው እንዳልከው ጉዳዩ ሁሉ ምናልባት በኋላ አንተ የምታብራራው የሽምግልና ጉዳይ ላይ ያልቅና ሰርጉ ግን ሲሆን ሴሬሞኒ ይሆናል። የደስታ የተካፋይ ሆኖ አይነት ነገር ይሆናል። ግን የሰው ልጅ በሱ ምክንያት 3 ጊዜ ሰዎች ይሰበሰባሉ ይላል የሰርጌ ለታ የሚል መጽሐፍ ላይ ዲያቆን ሄኖክ ኃይሌ የጀርባ ገጽ ላይ የሚጻፉ ጽሁፎች አሉ አይደል? እዛ ላይ ያየሁት ነውና በአንድ ሰው ምክንያት ሰዎች 3 ጊዜ ይሰበሰባሉ። አንደኛው ሲወለድ ነው፣ ሁለተኛው ሲያገባ ነው፣ ሶስተኛው ሲሞት ነው። እና የምታውቀው ምን ነው ሲወለድ ያለውን አታውቅም። ሕፃን ነህ። በአንተ ምክንያት የተሰበሰቡ ሰዎች ምን አይነት ፊሊንግ ላይ እንዳሉ አታውቅም። ከሞትክም በኋላ በአንተ ምክንያት በሀዘን የተሰበሰቡ ሰዎች አሉ። የእነሱንም ነገር አታውቅም። ምናልባት በመንፈስ ሆኜ አያችኋለሁ የሚል ድምዳሜ ላይ ካልደረስክ በስተቀር በቁምህ ሆነህ ያንተን ደስታ ሰዎች ሲደሰቱ የምታየው በሰርግ ጊዜ ብቻ ነው። ስለዚህ ሰው ለሰርጉ በጣም ከፍተኛ ትኩረት መስጠቱ ብዙም ይደንቅ አይደለም። ግን ለሰርጉ የሚሰጠውን ትኩረት ያክል አሁን አንድ ስለ ሰርግ ማውራት የሚያስፈልገን እኮ አንዱ ለዛ ነው። ለሰርጉ የሚሰጠውን ትኩረት ያክል ለራሱ ለትዳሩ ይሰጠዋል የሚል ጥያቄ አንስተን መወያየትም ስለሚያስፈልግ ነው አንድም ዛሬ ስለ ሰርግ ማንሳት ያስፈልገን። ምክንያቱም የትዳር የሚለው ሀሳብ በራሱ ኮንፊርሜሽኑ ነው አይደለ? ኮንፊርም የምታደርግበት ነው ሰርግ ሌጋል የሚሆንበት ማህበረሰቡ እውቅና የሚሰጥበት ትዳርህን ማለት ነው። እንግዲህ ከዚህ በፊት በነበሩን ፕሮግራሞች ሁሉ ስለ ትዳር ያነሳንበት ጊዜም አለ። በዛ ጋር በተዘዋዋሪም ባይሆን በቀጥታም ባይሆን በተዘዋዋሪ ያየንባቸው እንትኖችም አሉ። ስለ ፍቺም አንስተናል። ግን ከጊዜ ወዲህ በጣም ፍቺዎች እየበዙ ነው ተብለዋል። ስለዚህ ሰርጎች ጣዕማቸውን እያጡ ነው ወደሚለው ጽንሰ ሀሳብ ጠይመዋል። እንደ ድሮ አይደለም አይነት ነገር ሀሳቦች እየመጡ ነው። ምክንያቱም ትዳር የሚባለው ጽንሰ ሀሳብ በራሱ ተቋም ነውና ያ ተቋም እየፈረሰ በመጣ ማህበረሰቡም በራሱ ለዚህ ለትዳር ለሚለው ጽንሰ ሀሳብ ያለው ለጋብቻ ለሰርግ የሚለው ከድሮ ይልቅ አሁን ልዩነት የለውም። ሰው ለሰርግ የሚሰጠው ቦታ አሁን ልዩነት አለ። ከወጪው አንጻር ከምን አንጻር እንደዚህ እኮ ቢሆን እንደዚህ ቢሆን ይሻላል፣ እንደዚህ ወጪ ከምናወጣ ለእንደዚህ ብናደርገው ይሻላል የሚል ጽንሰ ሀሳብ እየመጣ ይህቺ ሰርግ የምትለዋን የሴሬሞኒያል የሆነች መሸጋገሪያ የሆነች ክስተት እያጠየመ እየቀረች የመጣች ሁኔታ አለ። በነገራችን ላይ ግን ምናልባት እኔ ካንተ ቃረናለሁ ፈዘይ እንደውም አሁን ላይ በጣም ሰዎች ከሽምግልናቸው ጀምሮ ሰርጋቸውንም በጣም በተቀናጣ ሁኔታ ሲያደርጉ እናያለን። እኔ እንደውም በተቃራኒ ነው ማሰባውን ፍቺ በዛ ብለናል። በጣም ብዙ የተጋቢዎች ቁጥርም ደግሞ በጣም ብዙ ነው። ሰዎች ለጋብቻው ሳይሆን ለሰርጉ በጣም
ትኩረት ስለሚሰጡ ጋብቻ የሚባለው ነገር ወይም ደግሞ ከሰርግ በኋላ ያለው ህይወት አደጋ ውስጥ ይወድቃል። እኔ እንደዛ ነው የምረዳው እንጂ አሁን ላይ በጣም ሰርግ በጣም አለ አይደለ? በትንሹ እንኳን 2-3 ሰርግ እንኳን እንጠራለን እኛ እንኳን እዚህ እና በጣም ብዙ ሰዎች ያገባሉ። አካባቢያችን ላይም አሉ። ግን ደግሞ እንዲሁም ስታየው ከተማዋንም ስታያት ሆቴሎቹንም የተለያዩ እንቅስቃሴዎችንም ስታይ ከሰርግ ጋር የተያያዙ ስራ የሚሰሩ ሰዎችንም ስታናግራቸው በጣም ቢዝነሳቸው እንዳለ ነው ወይም ደግሞ በጣም እንደውም በደንብ ነው ያለው። ሰርግ እንደውም በደንብ እየተደገሰ ነው። ሰርግ ብቻ ሳይሆን አሁን እኮ ሽምግልናም ላይ ሌላ አይነት ድግስ ሌላ አይነት ፕሮግራምም እናያለን አይደለ? ስለዚህ እኔ እንደውም ምናልባት ፍቺ የምንለው ነገር በጣም በስቷል የምንለው ነገር ዛሬ ስለ ሰርግ እያወራን ፍቺን ማስገባቱ አግባብነቱ እንዳጠያቂ ቢሆንም ግን ለሰርጉ በጣም ትኩረት የመስጠታቸውን ያክል ተጋቢዎቹ ጋብቻ ለሚባለው ነገር አልሰጡትም ብዬ ነው ማስበው። ብዙ ነገራቸው ሰርግ ላይ ትኩረትና ይሄ ሴሬሞኒው ላይ እናደርግና ከዛ በኋላ ያለው ህይወት ላይ እንደውም ፈተና ይገጥመዋል ወይም ደግሞ ያኛው እኔ አንተ ካልከው በተቃራኒ ነው እኔ ተረዳሁት። ምናልባት ከምን አንፃር መሰለሽ እኔን ያልኩትኝ ሽምግልናና ሰርጉን ነው አንድ ላይ የሚያደርጉት አሁን አይደለ? ያው ሽማግሌው ላይ ትልቁ ሽምግልናውን አንድ ላይ መርጅ ያደረጉትና ደግሱ እንደዛ ይሆናል አይነት ነገር ነው። እኔም በቅርብ ራሱ የሆነ ሰርግ ትዝ ይለኛልና እንደ ድሮ አይደለም ማለት ለብቻ ነጣጥለህ ሰርግ የሚባለው ነገር ኢኮኖሚካል ኢምፓክቱን ብቻ ሳይሆን ሶሻል ኢምፓክት ሳይኮሎጂካል ኢምፓክቱ ራሱ ተመሳሳይ አይደለም ከድሮ ጋር ማለት ነው። የሚሰጠው ቦታ ተመሳሳይ አይደለም የሚል እሳቤ ነው ያለኝ። ድሮ ለትዳር የሚሰጠው ነገር ከፍ ያለ ስለሆነ የሰርግም በዛው ልክ ከፍ ያለ ነበር ለሰርግ የሚሰጠው ቦታ። አሁን ግን እኔም የተወሰኑ ባለፈው ማክሰኞ ዕለት ምናምን የሆነ ሰርግ ነበርኩ ሰርግ ላይ ማለት ነው። በጣም ብዙ ወጪ የተደረገበት ሰርግ ነው። ሰው አሁን ኢኮኖሚካሊ ኢምፓክቱን ወይም ተጽዕኖን በመፍራት ሽምግልናውና ሰርጉን አንድ ላይ መርጅ ወደ ማድረግ ሄዷል የሚል ሀሳብ ነው እንጂ ቅድም አንቺ ካልሽው ጋር ብዙም ተቃራኒ ነው። ምናልባት ግን እዚህ ላይ ሀሳብ ለመስጠት አንተም ያልከው አንቺም ያልሽው ሊሆን ይችላል። ግን የሚጮኸው ሰርጉ ስለሆነ ምናልባት ሰርግ አለ ብለን እንደመድም ሆነ ሊሆን ይችላል። ግን ሳይሰርጉ ደግሞ በጣም ብዙ የሚጋቡ ሰዎች አሉ። እሱ አይጮህም አቅሙ ፍላጎቱ ሳይኖራቸው ቀርቶ ሳይሆን አቅሙ ላይኖር ይችላል ምናምን ያንን በመፍራት ወይ ደግሞ በማይፈለጉ አጋጣሚዎች ትዳር የሚጀምሩም ሰዎች አሉ። ልጅ ይመጣል በመሃል እንደዚህ። ስለዚህ ሳይፈለግ ወደ ትዳር ቶሎ መግባትም ሊኖር ይችላል። ስለዚህ እነዛ ጉዳዮች በጣም ስለማይጋነኑ የሰርግን ያህል ወቁልኝ ስለማይባል ዝም ብሎ ስለሚኖሩ በዝምታ ውስጥ ያለ ነገር ስለሆነ ሊሆን ይችላል እንጂ የሰርግ ቁጥር እንደዚህ በዛ ብለን እንድናስብ ያደረገን ሳይሰርጉ የሚጋቡ ብዙ ሰዎች አሉ ያስባሉ። መልካም ክቡራን አድማጮቻችን እያደመጣችሁ ያላችሁት አድማስ ነው። ጣቢያው ደግሞ መናኸሪያ FM 99.1 ስለ ሰርግ እያወራን ነው። እናንተም ሰርግ ላይ ታዘባችኋቸው ነገሮች ምን ይመስላሉ? ሽምግልና በራሱ ምንድነው? ሽምግልና እንዴት መጣ? የተለያዩ ሀገራት ላይ እንዲህ አይነት ሽምግልና ባህሎች አሉ ወይ? ማለት እኛ ሀገር ነው ወይስ ሌሎች ሀገራት ላይ ሽምግልና ወይም ደግሞ ሽምግልና የሚመስሉ ነገሮች አሉ ወይ የሚለው ነገር እናንሳ አይደለ? አያይዘንም ደግሞ በኋላ ላይ አሁን ላይ ያለው የሀገራችን የሽምግልና ሁኔታ ሽምግልና ሲባል የተለየ ቀለምና ቅርጽ እየተሰጠው ያለ ይመስላል። ከዚህ በፊት የተወሰኑ ሰዎች ትልልቅ ሰዎች ሄደው የሙሽሪትን ወይም ደግሞ የተጋቢው የሙሽሪትን ቤተሰቦች ይሁንታ የሚጠይቁበት ከዛ መልሰው ለቤተሰቡ ብስራት እሺ ተብለናል የሚል ብስራት የሚያበስሩበት ነበረ። አሁን ላይ ግን ሌላ አይነት ቀለምና ቅርጽም እያያዙ ይመስላሉ። ይሄን ወደ ኋላ ላይ እናነሳዋለን። ሽምግልና በራሱ ግን ምንድነው? እንዴት መጣ? ሌሎች ሀገራት ላይ ያለው ልምድ ምን ይመስላል የሚለውን ነገር እናንሳ። እንግዲህ ሽምግልናን ስናወራ ወይም ስለ ሽምግልና ስናስብ ከሰርግ በፊት የሚከሰት ነው። ሰርግ ስንል ሽምግልና ሳይኖር አይኖርም። አሁን ላይ እንደሚሆነው አሁን ላይ የሆነ ያለው ነገር ምን እንደሆነ ባይታወቅም ሰርግ ሲባል ግን ሽምግልናም ተያይዞ የሚመጣ ነው። ቀድሞ የሚመጣ ማለት ቅድመ ሰርግ ክንውኖች ውስጥ አንደኛው ሽምግልና ነውና ሽምግልና እንግዲህ ያው በተለይ በኢትዮጵያ ባህል ውስጥ ስናይ በቤተሰቦች መሀል የሚደረግ ቃለ መሐላ ነው የሚሆነው ወይም ስምምነት የቤተሰብ ተወካዮች በመገናኘት ነው። ይሄንን ስምምነት ማለት በሁለቱ ተጋቢዎች ወይም በሁለቱ ሙሽሮች መካከል የእናት የሴቷ ቤተሰብና የወንዱ ቤተሰብ በጋራ የሚያደርጉት ስምምነት ነው። ስለ ልጁ ባህሪ ይጠይቃል። ስለ ስራ ሁኔታው ምን አለው ሳለ ማስተዳደር በቂ ነው ወይ? ምክንያቱም በኋላ ላይ ተያይዞ የሚመጡ ችግሮች መነሻቸው እነዚህ ስለሆኑ ያ ልጅ ምን ያህል ለኃላፊነት ለመሸከም
ብቁ ነው የሚለው ነገር የሚታይበት ነው ማለት ነው። በተለይ በፓትሪያርካል በሆኑ ማህበረሰቦች ውስጥ በዓለም አቀፍ ደረጃም ስትሄጂ በወንድ አባወራነት የሚመሩ ማህበረሰቦች የሽምግልና ስርዓታቸው ተመሳሳይ ነው የሚሆነው። ከዛ አባወራው የቤተሰቡን ኃላፊነት እሱ ላይ ስለሚወድቅ ያንን ትከሻ ችሏል ወይ? ኃላፊነት የሚሰማው ነው ወይ? ማስተዳደር ይችላል ወይ? ምክንያቱም ሴት ልጅ ባለቤቱ ሚስቱ እና ሌሎች ልጆችም ሲመጡ ያንን ኃላፊነት እነሱን የማስተዳደር የመምራት ኃላፊነት እሱ ላይ ስለሚወድቅ ያንን የመሸከም ትከሻ ጫንቃው በርትቷል ወይ የሚለውን ነገር ቤተሰብ ቀድሞ የሚወያይበት ነው የሽምግልና ስርዓት በኢትዮጵያ ባህል ውስጥ ማለት ነው። ተመሳሳይም በሌሎች ወደ 6 የሚጠጉ ሀገራት ይህን የሽምግልና ስርዓት እንዴት ነው የሚፈጽሙት የሚለውን ነገር ለማየት ሞክሬ ነበር። ምዕራቡን ዓለም ጨምሮ ማለት ነው። ኢንጌጅመንት ሪንግ የሚባል አለ። ያ ኢንጌጅመንት ሪንግ በምዕራቡ ዓለም የተለመደ ነው። በተለይ በዌስተርን ውስጥ ስትመጪ የሽምግልና እንትኑ እንብዛም ነው፣ አንድ ላይ ቅልቅል ነው። በዌስተርን ባህል ውስጥ ሽምግልና ተብሎ ለብቻ የሚደረግ ነገር የለም። ግን አንድ ላይ በኢንጌጅመንት ሪንግ በሚደረግበት ወቅት በዛን ወቅት የሚያልቅ ስርዓት ነው ፕሮፖዛል የሚባለው ማለት ነው። ፕሮፖዛል ከፕሮጀክት ጋር የሚገናኘው አይደለምና ፕሮፖዝ የሚያደርግበት ስርዓት አለውና ያ ስርዓት አሁን ከኛ ባህል ጋር እየተቀየጠ ሌላ መልክ እንዲኖረው ያስቻለው ይሄ የምዕራባውያን ባህል ነው እና በሽምግልና በምዕራባውያን ባህል ውስጥ ቦታ ማለት ይሄን ያህል የምንለው ቦታ የሚሰጠው እንትን አይደለም። ግን ተቀላቅሎ ያው በቤተሰብ ሴሬሞኒ ውስጥ አብረው እንጌጅ በሚደራረጉበት ወቅት የሚቀጥል ስርዓት ነው። ወደ ህንዶች ስትመጣ ወይም ወደ ምስራቁ ስትመጣ አብዛኛውን ጊዜ የኛ ባህልና እሴት የምንላቸው ነገሮች ከምስራቁ ዓለም ጋር የተቆራኙ ናቸው በአብዛኛው ማለት ትችላለህ። ማለት እዚህ እንትን ምን ተመሳሳይ ህንድ ውስጥ ልታገኝ ትችላለህ። ማለት ወግ አጥባቂ የሚባለው ማህበረሰብ ያለው ከምዕራቡ ይልቅ ወደ ምስራቁ ያለበት ሁኔታ ነው። ምክንያቱም አሁን ወደ አሜሪካ ብንሄድ አሜሪካ የራሷ የሆነ ነባር የምትለው ሆሞጂኒየስ የሆነ ባህል የላትም። ምክንያቱም ወደ 300 ምናምን ሚሊዮን አይደል ህዝቧ በዛ ውስጥ ከተለያዩ ሀገራት የሚመጡ ሜክሲካኖች፣ ህንዳውያን፣ ራሻውያን፣ ስፓኒሾች፣ እንግሊዝ ምናምን የራሳቸውን ባህል ይዘው ይመጡና ቅይጥ የሆነ ሄትሮጂኒየስ የሆነ ባህል ነው የምታንጸባርቀው አሜሪካ ማለት ነው። ብላኮች አሉ፣ ስፓኒሾች አሉ እንደምንለው ማለት ነው። በዘርና በቀለም ራሱ ስንሄድ ማለት ነው። ወደ ምስራቁ ዓለም ስንመጣ ግን ሆሞጂኒየስ ማህበረሰብ ነው የምታገኘው። ህንድ ውስጥ ስትሄድ የአሪያንስ የሚባሉት እና ብላክ ኢንዲያን የሚባሉት የደቡብ ህንድ ላይ ያሉት ቆዳቸው ጥቁር የሆነ ህንዳውያን አንድ የጋራ የሚያደርጋቸው ገቨርን የሚያደርጋቸው አንድ ባህል አላቸው። ያንን ነው የምታይባቸው እና በላጋር ወይም ሙክህ ተብሎ የሚታወቅ የቤተሰብ ስምምነት አለ በህንዳውያን ዘንድ ማለት ነው። መጀመሪያ ልክ እኛ እንደምናደርገው እነሱም ያደርጉታል። ይሄንን ስርዓት ነው እኛ ሽምግልና የምንለውን ነገር ነው እንግዲህ ላጋር ወይም ሙክህ የሚባለው የብዙ ቀን የሚቆይ የህንድ ሰርግ ለየት የሚያደርገው 7 ቀን ምናምን ይፈጃል። 1 ወር የሚፈጅበትም ጊዜ አለ። በፊልሞቻቸው አይተሽ ከሆነ 3 ሲዲ ነው አይደል? እንደዛ ከሆነ አይደል? በፊት 3 ሲዲ ምናምን ይባላል እኮ አሁን 2 ሰዓት ምናምን ረጃጅም ናቸው። መደበኛ ከመናቀው የፊልም ርዝማኔ በተለየ ሁኔታ ይረዝማል የህንድ ፊልም። ሙዚቃዎቻቸው ያምልኮ ስርዓታቸው ውጤት ነው በነገራችን። እነሱ ሲሞዝቁ እኛ ለሙዚቃ በምንሰጠው ልኬት አይደለም እነሱ የሚሰጡ። እነሱ ጋር አምልኮ የሚባል ተጨማሪ ነገር አለ እና ለዛ ነው በሙዚቃዎቻቸው የራሱ አስራት የሚሰጡት እኛ አስራት እንደምንሰጠው ማለት ነው። አስራት እንሰጥ የለ በየእምነታችን እንደምናደርገው እነሱም አስራት በዩ በቃ የሙዚቃ በፊልማቸው ውስጥ ማካተት ማለት ነው። እና ህንዳውያን ይሄን ላጋር የሚባለውን የሽምግልና ስርዓት ከፈጸሙ በኋላ ሄና የሚባል ወይም መሄንዲ የሚባል ደግሞ ስርዓት አላቸው። ይሄ ወደ 7 ቀን ወደ 10 ቀን ምናምን የሚፈጅ ስርዓት ነው። ይሄ እንትን ዲኮር ይበዛዋል። በፊልሞቻችን ራሱ አይተ ከሆነ ማለት የሰርግ እንትናቸው ከሌላው ባለፈ በጣም ከለርፉል የሆነ በህንድ የቤተሰብ ስትራክቸሩ ስንሄድ ይሄ
ሲንግል የሆነ ቤተሰብ አይደለም የሚኖርበት ማለት እናትና አባትና ልጆች አይደሉም ብቻ ይሄ ኤክስቴንድድ የሆነ ፋሚሊ ነው የሚኖርበት አክስት ምናምን እህት ምናምን የሚባሉ አንድ ላይ ተሰብስበው ነው የሚኖሩትና ድምቅ ያለ የሰርግ ስርዓት ነው። ሽምግልናውም በዛው ልክ ላጋር ወይም ሙክፍ በሚባል ስያሜ እንትን ይሉታል ማለት ነው። ጃፓን ተመሳሳይ ከኛ ማለት ምስራቅ ውስጥ የምትካተት ወግ አጥባቂ የባህል እንትን ምንድነው ዘመም ናቸው። ወግ አጥባቂ ምን ዘመም ነው የምትሉት እናንተ? ግራ ዘመም ዩይኖ ይባላል እንትኑ ስጦታ የሚሰጥበት ነው። ቤተሰቦች እዚህ ጋር ከኛ አሁን እኛ ጋርም እኮ ሽምግልና ሲኬድ እኮ ባዶ እጅ አይኬድም ማለት ልክ በግና ምናምን ተይዞ ይኬዳል። እዛም የስጦታ የጃፓናውን ከኛ ጋር የሚያመሳስለው ይሄን ነው። የዮይኖ የሚባለው የሽምግልና ስርዓታቸው ስጦታ የሚሰጣጡበት ነው። ለየት የሚያደርገው አንዱ አካል ብቻ አይደለም ስጦታ የሚሰጠው የሙሽሪት ወይም የሴቷም ቤተሰብ ይሰጣል ማለት ነው። የኩባውን በኋላ እናወራበታለን። ሰርጋቸው በሺንቶ ይባላል። ሺንቶ የሚባል ቤተ መቅደስ አላቸው። መንፈሳዊ ነው ስርዓት ነው። ከሳኬ የሚባል መጠጥ ጋር አንድ ላይ የሚፈጸም ስርዓት አላቸው ማለት ነው። ሺንቶኢዝም የሚባል እምነት አለ። ሺንቶ ደግሞ ቤተ መቅደሳቸው እንትን የሚባልበት ነው። እዛ ውስጥ ነው የሚፈጸመው ማለት ነው። የመካከለኛው ምስራቅ አካባቢ ስናይ ደግሞ ሚድል ኢስት አካባቢ ካቲብ ወይም ካቲብ አልኪታብ የሚባል ደግሞ አለ። በሙስሊም ባህል እዛ አካባቢ የእስልምና እንትን ስለሚበዛ ማለት ነው የጽህፈት ስምምነት አለ። ካቲብ አልኪታብ ማለት በጽህፈት ነው። ደግሞ እኛ ካለንበት ባህል የሚለየው ቤተሰብና የሁለቱ ቤተሰቦች ውል ነገር የሚፈራረሙት ነገር አለ ማለት ነው። ስለዚህ በዛ በስምምነት ያደርጋሉ። ሽምግልናው በዛ መልኩ ነው የሚሄደው። ትልቅ ዝግጅት እና ይሄ ሞቅ ያለ ሄና የሚባል ስነ ስርዓት አላቸው። ይሄ ሚድል ኢስት አካባቢ ያለው እንትን ማህበረሰብ ማለት ነው። ወደ አፍሪካ ስንመጣ የቴጅ ላግባ እያለ ይመስላል። ወደ አፍሪካ ባህል ስንመጣ የሷን የኩባውን ከሰማ በኋላ ወደ ኩባ እንደሚሄድ የአፍሪካ ባህሎች ጋር ስንመጣ በብዙ ባህሎች ውስጥ የወላጆች ውይይት አለ። የከብት ስጦታ ምናምን የሚሰጥበት አለ። ደግሞ ግዴታም ነው። በናይጄሪያ የዩሩባ የሚባሉ ሰዎች ማህበረሰቦች አሉ። ቢራም የሚባል ያዘወትራሉ። በደቡብ አፍሪካ የዘር ባህላዊ አልባሳቶችና የጋብቻ ልብሶች የደቡብ አፍሪካ ዙሉ የሚባል ማህበረሰብም አለ፣ ጎሳም አለ አይደል? እነሱም የራሳቸው ባህላዊ የሆኑ ነገሮች የሚያቀርቡበት ስጦታ የሚሰጡበት። ወደ አፍሪካ ለየት የሚያደርገው ተፈጥሮ ነው የምትሰጠው። ከብት ትሰጣለህ ምናምን ነገር ያለህን ከእርሻውም ከምኑ እንትን ትሰጣለህ ማለት ነው። ስጦታ ትሰጣለህ። ወደ ቻይና ስንመጣ ጉኦዳሊ የሚባል ስጦታ አለ። በወንድ ቤተሰብ ነው ወደ ሴት ቤተሰብ የሚላከው። አብዛኛዎቹ እንግዲህ ምስራቅ ከኛ ጋር ያመሳስላል የሚለው እዚህ ጋር ነው። ወንድ ቤተሰብ ነው ለሴት ስጦታ የሚሰጠው ለሴት ቤተሰብ ማለት ነው። ቻይናውያንም ይህንን ያደርጋሉ። ቀይ አልባሳት ነው የሚለብሱት። የቻ ስርዓት ይባላል በራሱ ይሄ ሽምግልና ስርዓቱና የሻይ ሴሬሞኒ ያላቸው የሻይ ሴሬሞኒ ያላቸው ሽምግልናውን በዚህ ነው። በተለያዩ ባህል ውስጥ ስናየው በእንደዚህ አይነት መልኩ ነው የሚያከብሩት። ግን ኮመን የሚያደርገን አለ። አሁን ወደ ምዕራቡ ስትሄጂ ነው የፈረሰ ነገር የሚታይሽ። ከዛ ያንን የምዕራቡን እንትን በሚዲያም ሶፍት ፓወሩም ወይም ሳይኮሎጂካል ዌርፌሩም ጠንካራ ስለሆነ ሚዲያውንም የነሱ ቀድሞ ስለሚደርስ ያንን ተቀብለን ነው አሁን ከኛ ጋር ለመቀየጥ ብዙ ጥረቶች እየተደረጉ ያሉት ማለት ነው። አሁን የምናነሳቸው ችግሮችን በተለይ በሽምግልናና በሰርግ ተያይዘው የሚመጡ ችግሮች ብለን የምናነሳቸው ነገሮች ከኛ ባህል ጋር ከኛ እሴት ጋር አልተሰፉም የምንላቸው ችግሮች ሁሉ መነሻቸው ምዕራብ ነው። እና ይሄንን ቅድምም አንድ ወንድ ተንበርክኮ መጠየቅ ፕሮፖዝ ማድረግ አለበት የሚለው ጽንሰ ሀሳብም የመጣው ራሱ ምዕራባዊ እንትን ነው። ቅድም ያልነው ሽምግልና የለም፣ ፕሮፖዝ ያደርጋል እንትኑ። ከዛ በሰርጉ ዕለት ነው ቤተሰብ የሚቀላቀለው ማለት ነው። ያንን ነው ወደዚህ ማይንድለስ ኮፒ ብለን ባለፈው ሳምንትም ካነሳ ነው ሀሳብ ጋር ተመሳሳይ እንትን የሚኖረው ማለት ነው። በነገራችን ላይ ምናልባት የኛ የኢትዮጵያውያን ሽምግልና ላይ ቀደም ሲል አንተም ስታነሳው ነበርና ለምሳሌ ከሚጠየቁ ጥያቄዎች መካከል ማን ነው፣ ስራው ምንድነው፣ በምን ያስተዳድራታል የሚል ጥያቄ ይነሳልና የዛን ጥያቄ መኖር የለበትም እንደዛ መጠየቅ የለብንም የሚሉ ድምጾች የሆነ ጊዜ ላይ እየሰማን ነበረ።
ማለት ልንጠየቅ አይገባም። እኩል ልንሰራ እንችላለን እንጂ በምን ያስተዳድራታል ተብሎ መጠየቅ የለበትም የሚል አይነት ሀሳብ ሲነሳ ነበርና እዚህ ላይ የሆነ ነገር ማለት እንችላለን። በዚህ ቀጥል በአሁን ያነሳሽው ሀሳብ በተለይ ከሴትና ከወንድ እኩልነት ጋር በተያያዘ የሚነሱ ሀሳቦች ነጸብራቅ ነው። ለምሳሌ ሴት ልጅ ፋይናንሻል ፍሪደም መኖር አለባት። አዎ መኖር አለበት። ግን በሽምግልና ስርዓት ውስጥ የሚነሱ ጥያቄዎችን በሚጋፋ መልኩ መሆን የለበትም አይደል? ለምሳሌ ወንድ ልጅ የሚጠየቀው እኮ ፓትሪያርካል ነው። ይሄ በቃ ማትሪያርካል አይደለም ማለት ወንድን የቤተሰብ አውራ አይደል? የቤተሰብ የበላይ ቤተሰብ የሚያስተዳድረው ኃላፊነት ያለበት እናትም የራሱ ኃላፊነት ድርሻቸው አለ። ይበላለጣሉ ማለት ግን እኮ አይደለም። በነገራችን የወንዱ ምን አለው ሲባል ሞር የሚወድቀው ፋይናንሻሊ እሱ ላይ ነው። የመጨረሻው ጥጉ እሱ ነው ተጠያቂው ማለት ነው። የአንድ ቤተሰብ ተጠያቂው እሱ ነው። የመጨረሻው አባትየው ፕሮቫይደር ነው። እንደዛ ነው የሚሉት። ያ ማለት ግን ሴት ልጅ ፕሮቫይደር አይደለችም ማለት ግን አይደለም። አሁን ብዙ ጊዜ የሚያገናኙት እሱን ነው። እገሌ እኔ እንደዚህ መሆን አለበት ወንድ ልጅ የቤተሰብ አውራ ነው ሲባል ሴት ልጅ ምንም ኃላፊነት የለባትም ማለት አይደለም። ሴት ልጅም እኮ ከወንድ ልጅ ባልተናነሰ የቤተሰቡን የማስተዳደር ኃላፊነት አለባት። የቤት ውስጥን ስራዎችን ጨምሮ ልጆች የማሳደጉን የመቅረጹን ጨምሮ ልጅን የመቅረጽ ያህል እኮ ትልቅ ኃላፊነት የለም እኮ አይደል? የወደፊት እሱ ስለሆነ ማለት ሀገርም እኮ በሴት ልጅ ነው የምትቀረጽ የሚባለው እውነት ነው። ከዚህ አንጻር ግን የመጨረሻው ነው ሽምግልና ላይ የሚጠየቀው ምን አለው ያለ ጫንቃውን ነው። ምክንያቱም ወንድ ልጅ የላላ ትከሻ ይዞ ለዛ ያልተዘጋጀ ስነ ልቦና ይዞ ትዳር ውስጥ ከገባ ይፈርሳል ያ ትዳር። ምናልባት ይሄን ጥያቄ ያነሳውበት ምክንያት ምን መሰለህ ፍፄ፣ ምናልባት ብዙ ሰዎች ወደ ትዳር ያልገባንበት ምክንያት ከጥያቄው ይጀምራል። ምን አለው ነው ምን ባለው የሚል አይነት ጥያቄና ያን ጥያቄ ሽሽትም ነው የሚሉ ሰዎች አሉ። በእርግጥ በነገራችን ላይ ይሄ ጥያቄ መሰረታዊና አስፈላጊ ጥያቄ ነው ብዬ አምናለሁኝ። አንደኛ የወንድን ተፈጥሮ በራሱ እኮ ይነገራናል አይደል? ቀደም ሲል እንዳልነው ይሄ ሃይማኖታዊውንም ነገር ብታየው እንዲሁ ከሃይማኖት ውጭ ያለውንም ነገር ብታየው ወንድ ልጅ ፕሮቫይድ የማድረግ ነገሮችን የማቅረብ ነገሩ ምንም ይሄ ተፈጥሯዊ ነገር ነውና ያ ጥያቄ መጠየቁ ከወንድ ተፈጥሮ ጋር የሚሄድ ነው ብዬ አምናለሁኝ። ልክም ነው ብዬ አስባለሁ። ግን ከቅርብ ጊዜ ወዲህ ግን እንዲህ አይነት ድምጾች ስለሚሰሙ ነው እንዲህ ነው የምንጠየቀው፣ ምን አለው ነው የሚባለው፣ በምን ያስተዳድራታል ነው የሚባለውና ስለዚህ ሙሉ ለሙሉ ኃላፊነቱ ወደኛ መጣ። ያ ጥያቄ ልንጠየቅ አይገባም የሚል አይነት ነገርም ያነሳሉ። ግን በሽምግልና ላይ መሰረታዊ ከሚባሉ ጥያቄዎች መካከል አንደኛው ነው። ፋይናንሻል ብቻ እኮ አይደለም። አሁን ኖርማሊ ከሱ ጋር ስለሚያገናኙት ነው እንጂ ፋይናንሻሊ ሶርስ መሆን ብቻ አይደለም ማስተዳደር ማለት። ቤተሰቡ ሙሉ ያለበትን ቤተሰቡ የማስተዳደር ሲባል ሳይኮሎጂካሊ ሊሆን ይችላል አይደል? አንድ ነገር ቢከሰት እሱንም የመጠገን እንጂ ፋይናንሻሊ ብቻ ተነቅሳ ወጣ ፋይናንሻሊ ብቻ ወንድ ልጅ ፕሮቫይደር ለምን ሆነ አይነት ጥያቄ ያስቀምጣል። ምክንያቱም ፋይናንሻል ብቻ አይደለም ወንድ ልጅ ያለበት ኃላፊነት። ግን ጥያቄው ከዛ አውድ ነው የሚወሰደው። ለምሳሌ በምን ያስተዳድራታል ሲባል ያው መቼም በሀሳብ አይባልም አይደል? በህገ መንግስት ይላሉ። ስለዚህ ይሄ ጥያቄ ግን ማስቲ ለምሳሌ አሁን እነዚህ ባለትዳሮች የሚጋቡት መጀመሪያ አሁን ትዳር ማድረግ አለብን ብለው ሲያስቡ ራሱ እኮ ፋይናንሻሊ ጥሩ መሆን አለባቸው አይደል? መጀመሪያ እሷ ራሷ ይሄ ወንድ ይሄ ፍቅረኛዬ ለአቅመ ጋብቻ ደርሷል ብላ እንድታምን የሚያደርጋት የምታየው ነገር ሊኖራት ይገባል። አሁን እንደ ድሮ አይደለም መቼም ቤተሰብ ውስጥ ሆነሽ ቤተሰብ እየረዳሽ የሆነ ነገር እያደረግሽ ወይ ከነሱ ጋር አብረሽ እየኖርሽ ትልቅ የሆነ ግቢ ውስጥ ከነሱ ጋር አብረሽ እየኖርሽ አይደለም። አሁን ባገባሽ ማግስት ከቤት ትወጫለሽ። እንደውም መጀመሪያ ቤትን አዘጋጅተህ ምናምን ሁላ እኮ ነው ጣጣውን ጨርሰህ ነው ከዛ ሰርግ የምታደርገው። ስለዚህ በምን እንደሚያስተዳድራት ታውቃለች፣ እርግጠኛ ነች። ልጠይቅ አይገባኝም ብሎ መታበይም አያስፈልገውም ወንዱ። ምክንያቱም አገባታለሁ ብሎ በወሰነ ቅጽበት ላስተዳድራት እችላለሁ ኢኮኖሚካሊ አም ፊት ብሎ ኮንፊደንት ነው ማለት ነው በዛ ጉዳይ። ስለዚህ የሚልካቸው ሽማግሌዎችም እንዲናገሩ እኮ የሚነግራቸው ነገር አለ። በምን ያስተዳድራታል የሚል ጥያቄ እንደሚመጣ ስለሚታወቅ ይሄ ያለው ብላችሁ ነገሩ እኮ ብሎ ይልካል አይደለም እንዴ? እንዲህ ብላችሁ ነገሩ ብሎ የላከ ሰው ለምን እንዲጠየቃለሁ ብሎ ማለት አይችልም። አሁን የላኩ ሰዎች አይደለም ጥያቄው አማሃ ያላኩ ሰዎች ጥያቄ ነው። ይሄ ጥያቄ አለብን ፍራቻ ነው እንድንፈራ ሆነናል። ምክንያቱም ምን አለው ምንድነው ምን ይሰራል ስራው ይጠየቃል ምን አለው ይላል በምን ያስተዳድራታልና እንደዚህ አይነት ነገሮች ናቸው ጥያቄዎቹና ጥያቄውን አይደለም መፍራት ያለበት እሱ
አለመስራቱን ነው ከዛ ሰርቶ ሲበቃ ነው ማግባት መቻል ያለበት አለዛ እኛም ማለት እስከመቼ ነው እኮ ሰጥየቅ መብቃት የሚለው ነገር ምን ላይ ሲደርስ ነው ምን ያህል ሲደርስ በቃ ትላለህ አንተ እሱ ከትዳር ከጮኛው ጋር ከፍቅር ጓደኛው ጋር ሊነጋገሩበት የሚችል ጉዳይ ነው እሱ ይሄ ይበቃናል በዚህ መኖር እንችላለን ያንቺ ደሞዝ ይሄን ቢሸፍን የኔ ደሞዝ ይሄን ቢሸፍን እነሱ ናቸው መባባል ያለባቸው አይመስልሽም ለማንኛውም አይመስለኝም ባዶ እጁን እንዴት ትዳር ውስጥ ይገባል ብዬ ነው ባዶ መብቃት የሚባለው ነገር እኮ ነው ምን ያህል ነው አሁን ቤት ኪራይ ስንት እንደሚያስፈልግ አትሊስት ሚኒመሙን እንኳን እየወሰድክ ማየት ትችላለህ ለትራንስፖርት የሚያስፈልግህ ለምግብ ውጪ ልጅ እንደሚመጣም ታሳቢ ታደርጋለህ አብረን ስንሆን የኔና ያንቺ ገቢ ሊያስኖረን ይችላል ወይ የሚለውን ገምገማው አዎ ያስኖረናል ካሉ ያኔ ነው የሚጋቡት አለዛ ችግር ውስጥ ነው ዘለው የሚገቡት በነገራችን ላይ ጥያቄው ሲነሳ እኮ እሷ ይሄ አላት እሱ ምን አለው አይደለም ጥያቄው አሁን የሽማግሌዎቹም ጥያቄ ይሄ ነው እሷ ይሄ ነገር አላት አንተስ ምን አለህ አይደለም ጥያቄው ምን አለው በምን ያስተዳድራት እሷ እንኳን ባይኖራት ይሄ ሰውዬ እሷን የማስተዳደር ግዴታ አለበት እውነታው እኮ እሱ ነው በነገራችን ላይ ለምሳሌ ስራ እየሰራች በመሃል ላይ ላትሰራ የምትችልባቸው ነገሮች ሊፈጠሩ ስራ ሊቆም ይችላል የተለያየ ምክንያቶች ሊፈጠሩ ይችላሉ እነዛ ሁኔታዎች ቢፈጠሩ አቅም አለ ወይ ነው ጥያቄው እንጂ አሁን እኮ ሁሉም በሚባል ደረጃ ይሰራል አይደለ የመጠኑ ይነስም ይብዛም ሁሉም ሯጭ ነው ይሰራል ህይወትን ለማሸነፍ ስትል ማንንም ሰው ይሰራል ከስራ ውጪ የሆነ ሰው የለም ግን የዚህ ጥያቄ ኢንቴንሽኑ ብዬ ማስበው ወይም ደግሞ የጥያቄው ሐሳብ ብዬ ማስበው በምን ያስተዳድራታል ሲባል ኦፍ ኮርስ ሴትዮዋ ልትሰራ ትችላለች ወይም ያቺ ሴት ልትሰራ ትችላለች ማተራበት ሁኔታ እንኳን ቢፈጠር እሷን የማስተዳደር አቅም አለ ወይ ነው ጥያቄው እንጂ የፋይናንስ እንትን የአካውንት ጉዳይ አይደለም አሁን ምን ያህል ገንዘብ አለው አይደለም ማለት ያንን ትከሻ የሚያስኬድበት ያንን ቤተሰብ የሚመራበት የሚያስኬድበት የሚያስቀጥልበት ምን አለው አቅም አለ ወይ የገቢ ምንጭ ማለት ነው እሱ ብቻ ሳይሆን ግን በነገራችን ላይ ማይካድ ሀቅ ገቢውም አንድ እኮ መሰረታዊ ነገር ነው ገንዘብ ይሄ ያለው ቋሚ ገንዘብ አለ ወይ እንደዚህ ማለት ቋሚ ሲባል ያገኝ በየጊዜው አሁን የሆነ በቃ ሰርግ ድል አድርጎ ደግሶ አስገብቶ በቃ ምንም የለም ሚል አይነት ሰው ነው ወይ ነው ጥያቄው ስለዚህ ቀጣይነት አለው ወይ ቤተሰቡ በቀጣይነት ሁኔታ ሊያስተዳድር ይችላል ወይ ነው ለምሳሌ እኮ ምናልባት አንዳንድ ጊዜ ፋይናንሻሊ በጣም ብዙ ጥሩ ሳይሆኑ ህይወታቸውን ይመሩ ሰዎች አሉ እነሱ ሰዎች እኮ ታደንቃቸዋል የማስተዳደር አቅም ሲባል ገንዘብም ኖሮ ቤተሰቡን እኮ መምራት ያልቻለ ሰው እንዳለም ደግሞ እናያለን ገንዘብ በራሱ ብቻ በቂ አይደለም እዛ ጥያቄ ላይ የተለያዩ ፈተናዎች ቤተሰቡ ቢገጥሙ ያን ቤተሰብ በምን ልክ ይዞት ይወጣል ወይም ደግሞ ያሻግረዋል ያን ጊዜ ነው በቃ ችግር ገጥሟል እናትሽ ጋር ሁኚ እኔም እናቴ ጋር ኑልና ሲያልፍ እንገናኛለን አይነት የሚል ሰው ነው ወይ ነው እኔ የሚገባኝ ጥያቄ እርስ በርስ የሚደጋገፍ እርስ በርስ የሚያያዝ ጥያቄ እኮ ነው የምትጠየቀው ስትጠየቅ በራሱ ማለት ነው ምን ያህል ገንዘብ አለው ማለት ምን ይሰራል የሚለው እንዳለ ሁሉ የተማረ ነው ወይ የምትሏም እኮ አትቀርም ማለት ያቺ የምትጠየቅበት የራሷ እንትን ነገር አለች የገቢውን ቀጣይነት እኮ ለማረጋገጥ የተማረ ነው ወይ ችግሮችን የመፍታት አቅም ነው አሁን የተማረ ነው ወይ አንድምታው ያው እናንተ በጉባኤ ቤት የምታዩት ቢሆንም እናንተ ሲባል እኔም ዳታችሁ ያብዬ ነው ደም ቢሆንም ግን ትርጓሜው ምንድነው የተማረ የምትለው ቃል ችግሮችን የመፍታት ነው አሁን ችግሮችን የመፍታት እንትናችን ዝቅተኛ ባለፈው አንድ ጊዜ የሆነ ጥራት አይተኮነ ከሆነ ጊዜ በኋላ የሚወለዱ ትውልዶች ችግርን የመፍታት እንትናቸው በጣም ደካማ ነው የሚል ሐሳብ ተነሳ እሱ ነው ዋናው ጥያቄ በነገራችን ትዳርን የሚያቆየው ችግርን የምታልፈበት መንገድ ነው ምክንያቱም ሃንድል የምታደርግበት ጥበብ ነው ትዳርን የሚያቆይል ገንዘብ አይደለም ገንዘብ የሰው ልጅ ፍላጎቱ አንሊሚትድ ነው አይደል ሊሚትድ የሆነው ሪሶርሱ ነው ወይም የምታገኘው ነገር ነው ገንዘብ የተወሰነ ውስን ነው ፍላጎት ይጨምራል ገንዘብ ባገኘ ቁጥር ደግሞ ፍላጎትህ እየጨመረ ነው የሚመጣው ስለዚህ ያንን ማርካት አትችልም ማርካት የምትችለው ጥበብ ወይም ይሄ አኳየርድ የሆነ ነው የተተገበረ ኖሌጅ ማለት በእውቀት ሜጀራብል ነው ወይ እሱ ነገር አሁን ሽምግልና ተኪዶ በምን ያስተዳድራታል ይሄ ልጅ ሲባል ሊጠቅሱ የሚችሉት ይሄ ስራ አለው ይሄ ገንዘብ አለው የሚለውን ነው ከዛ ውጪ ያለው ትዳሩ ላይ ችግር ቢፈጠር ሊያስተዳድርበት የሚችልበትን ጥበብ ይሄ ነው ብለው ለክተው ሰፍረው የሚነግሩት ነገር አይደለም እነዛም ቁጭ ብለው ቢጠይቁት ሰዎች ይሄን ኤክስፔክት ያደርጋሉ በተማረ ጽንሰ ሐሳብ እኮ የሚያነሱት እሱ ነው አስረው ለማቋጥረው ለማቅረብ የሚሞክሩት እኮ እሱ ነው ችግሮችን የመፍታት እንትኑን ቀምረ በዚህ ልክ ይሄን ያህል ፋራናይት ይሄን ያህል ዲግሪ ሴልሺየስ ብለህ እኮ እንትን አትለው ይሄን ያህል ኪሎ ይሄን ያህል ሊትር አትለው ግን የተማረ የሚለው ጽንሰ ሐሳብ በራሱ አእምሮ ነገሮችን የሚፈታበት መንገድ የተሻለ ነው ካልተማረው የሚል ነው
ገብቶሃል አይደል? የተማረ ያልተማረ የሚባለው ራሱ ጽንሰ ሀሳብ ሌላ ጊዜ በደንብ ሰፊ የሚያነጋግሩ ቢሆንም ማለት ነው። ስለዚህ እንደዚህ እቺ ጥያቄ ስትነሳ አእምሮ የማገናዘብ እንት ነው። ትዳር በዚህ በገንዘብ ብቻ እንደማይኖር እኮ ያውቁታል እኮ። ገንዘብ እያላቸው እኮ በጣም ሲኦል የሆነባቸው አሉ እኮ። ግን ያንን ሃንድል አድርጎ እሷን ፍላጎቷን መጽሐፍ ቅዱሳዊ እኮ ትእዛዝ አለው እንኳን ሚስት ለባሏ ዘውድ ነች፣ ባልም ለሚስቱ ራስ ነው እንደሚባለው። ይሄንን ጠብቆ መቆየት ይችላል ወይ ነው እዚህ ጋር እኮ ነው ጥበብ የሚፈልገው። በነገራችን ላይ ትልቁ ጥበብ ያለው እኮ ነው። ሚስት ለባሏ ዘውድ ነች ሲል ካለሷ ማጌጥ አትችልም ነው። በቃ በሷ ነው የምታጌጠው አንተ። እና ባልም ለሚስቱ ራስ ነው ሲባል ሚስት ያለ ባል ጌጥ መሆን አትችልም ነው። ዘውድና አምጥተህ እዚህ ትከሻ ላይ ብታመስቀምጠው ምንም፣ ጉልበት ላይ ብታደርገው ምንም፣ ራስ ላይ ግን ሲሆን ውበት አለው። አየህ ነገስታት እኮ ውበታቸው ዘውዳቸው ነው አይደል? ያቺ ውበት ነች ሚስት ማለት። ይሄንን ዘውድ ባለበት ሳይዝግ እንትን ሳይል ሳይሰፋ ሳይጠብ ሳይቆሽሽ መጠበቁ ነው ጥበብ ነው። ያንን ነው ከመማር ጋር አያይዘውት ያንተን የአእምሮ ሁኔታ ወይም የማገናዘብ ክህሎት የሚፈትኑት ማለት ነው። እሱ ብቻ ሳይሆን እኮ ምናልባት ለምሳሌ እዚህ ቦታ ስራዎችን ሰርቷል ይባላል አይደለ? የስራ ልምዱ ይነገራል እና በዛ የስራ ልምድ ውስጥ ግን ሰውየው ነገሮችን የመፍታት አቅሙም ይታያሉ። ለምሳሌ እንዲህ አይነት ቦታ እንደዚህ ሰርቷል፣ እንደዚህ አድርጓል፣ እንዴ ተብሎ የሰራቸው ስራዎች ይገለጣሉ። ወይም ደግሞ ያደረጋቸው ነገሮች እንደዚህ ሰርቷል፣ እንደዚህ አድርጓል፣ እንደዚህ ብሏል፣ እንደዚህ እነዚህ አይነት ነገሮች የሰውየውን ችግር የመፍታት አቅምም አያይዘው የሚያዩበት ነው ልንል እንችላለን ሽማግሌዎቹ ማለት ነው። ስለዚህ ዞሮ ግን ምናልባት ይሄን ከሽምግልና ስለተነሳ ሽምግልና ላይ የሚነሱ ጥያቄዎች ተገቢ ናቸው ወይ ተገቢነታቸው ላይ ጥያቄ ስለሚነሳ ተገቢነታቸውን ለማስረገጥ ያነሳ ነው ሀሳብ ነው። አዎ ከዛ ውጪ ግን አሁን ቅድም ስለ ሽምግልና ስታነሳ ፍጼ ቤተሰብ ለቤተሰብ ቃል የሚገባባበት ነው ሁሉ ሚል እንደ አይነት ጽንሰ ሀሳብ ሁሉ ያለው ሆኖ ነው አይደለ? እንደዛም ስትገልጸው ነበር። አሁን ጥንቃቄ ይፈልጋል ማለት ነው። አንዳንድ ጊዜ ቤተሰብ ምን አገባው ትዳር ውስጥ የሚል አስተሳሰብ ያላቸው አሉ። አንዳንድ ጊዜ ደግሞ ቤተሰብ የሚገባበትን መጠን ልቅ ያደረጉ ደግሞ አሉ። ጥንቃቄ ይፈልጋል። አሁን ሽምግልና ያስፈልገው አንድም ለዛ ነው ከተባለ ቤተሰብ ይሁንታ አግኝቶ ያሰርጉ ሴሬሞኒ ነው ያል ነው እንግዲህ ከቀደም ጀምሮ። ስለዚህ ብዙ ነገር የሚያልቀው ሽምግልና አይደለም። ይሁን በቃ ይውሰዳት ፈቅደናል ካሉ በኋላ ትርጉሙ ምንድነው? እሱ አብረን መኖራችን አይቀርም አሁን ወደፊት። ይሄ ወንድ ልጅና እቺ ሴት ልጅ ሲጋቡ የሚጋቡት ሁለቱ ብቻ አይደሉም፣ ቤተሰብም ተዋህዷል። በኋላ ልጅም እኮ ሲመጣ በደምም ጭምር ነው የምትዛመደው። ስለዚህ በቤተሰቡም ጭምር ነው የተዋሃደው። ወደ አንድ መስመር የመጣው ዘመዴ መባባል የጀመሩት ማለት ነው። ስለዚህ ነገ ከነጎዲያ ያንቺ እናት እኮ ያንተ አባት እኮ መባባል ሊመጣ ይችላል። ይሄኛው ጥንቃቄ ይፈልጋል። ምክንያቱም በሽምግልና ጊዜ ወደህ ፈቅደህ ይሁን ተባብለህ ተቀራርበሃል፣ አንድ ቤተሰብ ሆነሃል። ግን ይሄንን በር አድርገህ ይሄንን መግቢያ ቀዳዳ አድርገህ ሁሉም ነገርህ ላይ ደግሞ ቤተሰብ ይገባል ማለት አይደለም። የሽምግልናውም አላማ እሱ አይደለም። በነገር ሁሉ ገብቼ እኔ ፈተፍታለሁ ማለት አይደለም። እናትየው ምናልባት ባልሽን ተንከባከቢ፣ ችግር ሲመጣ እንዲህ አድርጊ ብለው እሳቸው ካሳለፉት ጥበብ እንዲመክሯት ይጠበቃል እንጂ ተተሹን እኔ ጋር ድሪ ማለት አይችሉም። በህግም ወንጀል እንደሆነ በአንዳንድ ነገር ሰምቻለሁ። ሴት ልጅ ከቤቷ ውጪ እናቷ ጋር ማደር፣ ወንድ ልጅ ቤተሰቡ ጋር ማደር በህግ ሁላ ጭምር ትምህርት የሚሰጡ ሰዎች አሉ፣ ወንጀልም ጭምር ነው። ስለዚህ በዚህ ደረጃ የሆነ መግቢያ በር አግኝቻለሁ ብለህ የሰው ትዳር ውስጥ በአራቱም እግር አትዘፈቅም። ይሄ ያለ ብለህ ደግሞ ሁሉንም ነገር ኤክስክሉድ ደግሞ አታደርግም። ባላንስ ይፈልጋል። ግን ምንድነው አሁን ምናልባት ግን እውነታው እንደዛ ነው ወይ ነው የሚል ጥያቄ ነው እንዳነሳ ያስከድደኛል። ምናልባት አሁን አማሃነሳ ሀሳብ ምክንያቱም እንደውም እኔ ሽማግሌና ቤተሰቦች በባለትዳሮች አዳዲስ በሚመሰረቱ ቤተሰቦች ምናልባት ፍቺን ማያይዘን እያነሳን ስለነበረ ቦታ ስለሌላቸው ነው ብዬ አስባለሁኝ። አሁን ላይ ስታያቸው ሽምግልናው በራሱ እኮ ለሰርሞኒያል ነው። በቃ ሁለቱ አሁን በፊት የነበረው ሽምግልና ሲታይ አይታወቁም። ማን ወንዱ ምናልባት ማንን እንደሚያገባ ሊያውቅ ይችላል እንጂ ሴቷ ማንን እንደምታገባ አታውቅም። የቤተሰብ ሁንታ ትሄዳለች። ያ አይነት ነገር ሽምግልና የሚባለው ነገር ቤተሰብ ነው የሚመርጥ። አዎ በትክክል ሽምግልና የሚባለው ነገር ልኩ ዛጋ ነው። በነገራችን ትክክለኛው የሆነ ሽምግልና እሱ ነው። ይሄኛው ግን ፍቃድ ነው የሚጠይቀው። በቃ እንደው የማሳወቅ አሁን የሽምግልና ኮንሰፕት ምናልባት አሁን ባለንበት ጊዜ ላይ የማሳወቅ ነገር እንጂ የመወሰን ነገር ነው ብዬ አላስብም። የተከለከለ ሰምታችሁ ታውቃላችሁ? አሁን በእኛ ጊዜ
ኦሬዲ ታውቆ ነው የሚሄዱት ቅድመ ዝግጅቱን ስታይ ዲኮሩን ስታይ የምግብ ድግሱን ስታይ ኦሬዲ ታወቃል ልጅቷ ፈቅዳለች ይሄንን ነው ማገባው እናንተ ስለዚህ በቃ ከዛ ከማሳወቅም በፊት እኮ በጓደኝነት በጮኝነት ምናምን ዘመን ላይ የሚያሉ እኮ ቤተሰብ የሚተዋወቁ አሉ እውነት ነው እሱ የአይነት ነገር አለ ስለዚህ ምንድነው ግን በትክክልም ሽማግሌዎች ትክክለኛ ቦታ የላቸውም ወይም ደግሞ ቤተሰብ ሲባል ያን ያህል ቤተሰብ ወይ በጣም ጣልቃ ሲገባ ትዳሩ ሊናጋ ይችላል ወይም ለማስማማትም ሲባል ግን ሽማግሌዎቹ ግን ከእዛሽ ቀን በኋላ በትዳሩ ላይ ያላቸው ሚና ያን ያህል አይደለም አሁን ላይ ስናየው አይደለ ያ ቢሆን እኮ በጣም ብዙ ትዳሮችን ማዳን ይችሉ ነበር ብዬ አስባለሁ እንግዲህ የሽምግልናን ቀደም ሲል አየን በተለያዩ ሀገራትና ዓለማት ላይ ያሉ የሽምግልና ሁኔታዎች ምን ይመስላሉ የሚሉትን አየን ወደ አፋር ልሰዳችሁ ያልከን ነው ሀመር ወደ ሀመር አፋር ለምን ትዛለኝ የነሱ ላይ ተዘጋጅተሽ እንግዲህ አንቺ ደግሞ ተነግሪናለሽ ምን አለ በአባ ስለሚጀምረው አይነን ረስተሽው እንጂ አይን አፋር ለማለት ፈልገሽ ልክ ነው እንደዛ ነኝ ይላል እኮ እሱ መስታሪዎች አይጥፉ እሺ በሀመር ብሔረሰብ አካባቢ ያለውን ከሽምግልና ጀምሮ እስከ ሰርግ ስነ ስርዓቱ ያው ጥር ግን ቅድም ስለ ጥር ወር የጋብቻ ወቅት ነው ምናምን ስንል ለምን የተመረጠው ጥር ወር ለጋብቻ የሚል ጥያቄ ግን ነበር እንደው ፍጹም ይመልስልኛል ብዬ ያሰብኩኝ ነበር በክፍለ ሀገር ላይ እህል የሚሰበሰብበት ወቅት ነው ተብሎ ይታሰባል ከዛ ጋር እህል ወደ ጎተራ የሚከትበት ጊዜ ስለሆነ ሰርጉንም ምኑንም ደግሶ ለማብላት ከዛ ጋር ተያይዞ በጥር ወቅት ይመረጣል ከዛ የአየር ሁኔታውም አለ ጥርም ሚያዚያም ከዛ ደግሞ ጾም የሚፈታበት የጾም ፍቺም ረዘም ያለ ፍስክ ጊዜም ጨምር ነው ሚያዚያም እኮ እንደዛ ነው አይደለ ከፋሲካ ከትንሳኤ በዓል በኋላ ያሉ ጊዜያቶች ይሰርግ ናቸው ግንቦት እስኪገባ ባለው ጊዜ ግንቦት ላይ ብዙ ሰው ሰርግ አይደግስም ወይም ደግሞ ግንቦት ላይ የተመሰረተ ትዳር አይጸናም ይባላል በነገራችን ላይ እንደዛ የሚባል ንግርታል አሁን አይጸናም ይጸናል አናውቅም አሁን ከመስከረም እስከ መስከረም የተመሰረቱ ትዳሮች ሲፈርሱ እናያለንና ግን በልዩነት ግንቦት ላይ የተመሰረተ ትዳር አይፈርስም ተብሎ ስለሚታሰብ ብዙ ሰዎች ግንቦት ላይ ያገቡምና ከአዳም ከገነት ይወጡበት አዳምና ሔዋን ከገነት ይወጡበት ወቅትን እንደዚህ ሰርተውም ያን የሚያገናኙት አሉ ጥር ላይ ግን በተለይ ከእህል መሰብሰብ ጋር ከጎተራ መሙላት ጋር ተያይዞ በገጠሩ ያገራችን ክፍል ያ ስለተለመደ ከተማሙ ላይ ያን ይዞ ይመስለኛል ምናልባት የሚያመር ገበሬው የሚያመርተው ምርት እንደው ለአመት ሁሉ ይበቃዋል የምትይው አይደለም በዚህ ወቅት ግን የተሻለ የእህል ስብስብ ስላለው ሰርጉን እንደው በተቻለ አቅም ሊወጣው ይችላል ከሚል መነሻ ነውና በደንብ ይወጣዋል በደንብ የሚወጣው አይነት ነው ጎተራ ሞላ እኮ ነው የሚባለው አይደለ አውና ለመጠጡም ለመብሉም የሚሆን እህል በጎተራ ይሞላል ሲቻውን ስለማይደግስ በገጠሩ አካባቢ መረዳዳቱ በደንብ ስላለ እንደዛም ሰዎች የሚረዱት እንዳያጡ በዚህ ወቅት ቢሆን ለነሱ የገጠሩ ሰርግማ ልክ እናትዋ ጎንደር የሚለው ያስቻለው ክሊፕ ካየሆነ ሰው መሆን የሰሩት በቃ ከሌሊት ጀምሮ እኮ እንደዛ ነው ሁሉም የየራሱ ድግስ በቃ ሰፊ ድግስ ነው እንጀራ ከሆነ ቤት ይመጣል ጠጅ ከሆነ ቤት ይመጣል እንደዛ ነው ከተማ ላይ ነው ተጣጥበህ ተማምረህ ሰው የሰራው ልትበላ ሶፍት ምናምን ሁሉ ከዛ ነው ልትበላ የምትሄደው እንጂ የገጠሩ ያገሪቱ ክፍል ላይ ጎረቤት ዘመድ አዝማድ የየራሱን ይዞ ይመጣል የራሱን ጠላ የራሱን ምግብ እንግዳ ሊያስተናግድ ወይም ደግሞ ደጋሹን ሊያግዝ በሚችልበት መልኩ የየራሱን ይዞ መጥቶ ይስተናገዳል እና ያም ጎረቤትም የሚያመጣውን እንዳያጣ በዛ ጊዜ እህል የተትረፈረፈበት ወይም መትረፍረፍ ወር ተብሎ ስለሚታሰብ ጥር ከዛ ጋር ተያይዞ እንግዲህ የብዙ ሰዎች ጋብቻቸውን በጥር ያደርጋሉ እንደው እንዳንዘነጋው ብዬ መሀል ይሄንን ማንሳቴ ነው ወደ ሀመር ብሔረሰብ እናልፋለን በአርባ ምንጭ ዩኒቨርሲቲ የደቡብ ኦሞ ምርምር ማዕከል ነው ይህንን ጥናት ያደረገው በሀመር ብሔረሰብ የጋብቻ ስርዓት ላይ እንግዲህ የሀመር ብሔረሰብ በዋንነት በሀመር ወረዳ ውስጥ ነው የሚኖረው ሀመር የሚለው ቃል የብሔረሰቡ መጠሪያ ቃል በብሔረሰቡ ቋንቋ በተራራና በድንጋይ መካከል የሚኖሩ የተዋሃዱና የተቀላቀሉ ህዝቦች የሚል ፍቺ እንዳለው ይነገራል ዋነኛ መተዳደሪያቸው ከብት እርባታ ነው ከዚህ ጎን ለጎን ደግሞ ንብ በማነብ እና በተለያዩ ዝቅተኛ ደረጃ በሚሰጣቸው ማለት በዝቅተኛ ደረጃ ምርት በሚያገኙባቸው በቆሎና ማሽላም ኑሯቸውን የሚገፉ ናቸው በብሔረሰቡ 5 አይነት የጋብቻ ስርዓቶች አሉ እነዚህም በቤተሰብ ስምምነት የሚፈጸም ጋብቻ አለ ኪንዳል ቃይስ ይባላል በትክክል ፕሮናውንስ ያደረኩት እንደሆነ አላቅም ግን የተጻፈው አይደለም ዝብላ እንደወረደ ማስተዛዘኛ መንገር አለብኝ ይሄ ደግሞ ምን ያበላሻል እንዳይባል እና በቤተሰብ ስምምነት የሚፈጸም አለ ኪንዳል ቃይስ ይባላል በሁለቱ ተጋቢዎች ስምምነትም ደግሞ የሚፈጸም አለ የዶት ይባላል ከዛ የጠለፋም ደግሞ ጋብቻ አለ
ኢሽሜና ደግሞ የሚባል የውርስ ጋብቻም አለ። መርማ የሚባል ደግሞ የምትክ ደግሞ ጋብቻ አለ። እነዚህ ጋብቻዎች በሀመር ብሔረሰብ ውስጥ ይታወቃሉ። አንድ ለአቅመ አዳም የደረሰ ወጣት ጋብቻ ከመፈጸሙ በፊት አስቀድሞ ለጥሎሽ የሚሆኑ ከብቶችን በግሉ እንዲያረባ ይጠበቃል። ቀፎ ሰቅሎ ማር መቁረጥ፣ ጎጆ መቀለስ፣ መገረዝ፣ ከብት መዝለል በምንም መልኩ የማይታለፉ ናቸው በብሔረሰቡ። እነዚህን ጉዳዮች የግድ ማሟላት አለበት። ኡኩሊ የሚባል ለአቅመ አዳም የደረሰና ከብት ለመዝለል ዝግጁ የሆነ የሀመር ወጣት የሚጠራበት ስም ለጋብቻ ዝግጁ ሲሆን ከብት ለመዝለል ሲደርስ ስሙ ይቀየርና ኡኩሊ ይሆናል። መጠሪያ ስሙ ሳይሆን በዛ ወቅት ያለው ሲጠራ እንደዛ ተብሎ ይጠራል። አጭር ዱላ ከወገቡ በላይ ከወደ ጀርባው አካባቢ ይሸጉጣል። ከወገቡ በላይ ደግሞ ራቁቱን ይሆናል። ይሄ ኡኩሊ ለማግባት የደረሰው ከብት ለመዝለል ዝግጁ የሆነው ኡኩሊ ከብት በሚዘልበት እለት ስርዓቱ በሚፈጸምበት ስፍራ ላይ በቅርብም ይሁን በሩቅ ያሉ ዘመዶቹ እንዲገኙ የመጥራት ኃላፊነት አለበት። የሱ ኃላፊነት ነው የሚሆነው። ይህ ኃላፊነትም የኡኩሊው መንፈሳዊና አካላዊ ጥንካሬ የሚለካበት አንዱ መንገድ አንዱ ማሳያ ተደርጎ ይቆጠራል። በዚህ ጥሪ መሰረትም ነው ዘመዶቹ ስርዓቱ በሚፈጸምበት ቦታ የሚገኙት። እንግዲህ የከብት መዝለል ባህላዊ ስርዓቱ ከመጀመሩ አስቀድሞ በስርዓቱ ላይ በብሔረሰቡ የተለመደው የግርፋት ስርዓት ይከናወናል። ለየት የሚያደርገው ይሄ ነው። የግርፋት ስርዓት ይከናወናል። የሚገረፉት ኡኩሊ ያልነው ይሄ የከብት ዘላዊ የቅርብ ዘመድ የሆኑ ሴቶች ናቸው። ወንዶቹ አይገረፉም፣ ሴቶች ናቸው። ገራፊዎቹ ደግሞ የኡኩሊ ጓደኛ ወይንም አጃቢ የሆኑ ወንዶች ናቸው። ለጋብቻ ደርሻለሁ፣ አሁን ከብት መዝለል ደረጃ ደርሻለሁ፣ ኡኩሊ ሆኛለሁ ብሎ ሲያስብ የሱ ዘመድ የሆኑ ሴቶች ሊያጅቡት የመጡት ሴቶች የሱን በሚያጅቡት ወንዶች ወይም በጓደኞቹ እንዲገረፉ ይደረጋል። ይሄ የሚያሳየው ቤተሰቡ ለጋብቻው ፈቃደኛ መሆናቸውን አንድም የሱን ደስታ በዚህ ደረጃ ሊያከብሩ እንደሚችሉ ማሳያ ነው ተብሎ ይወሰዳል። ተቆርቋሪነታቸውን ሁሉ ለማሳየት የዝምድናቸውን ጥግ ለማሳየት ሁሉ እንዲህ እንዲፈጽሙ ይደረጋሉ። ይህን ባይፈጽሙ ግን ዘላዩ ዘመድ እንደሌለው ተደርጎ ነው የሚቆጠረው። ይሄ የግርፋት ስነ ስርዓት ባይፈጸም እሱም ቢሆን በዚያን ዕለት በስርዓቱ ላይ ተገኝታ ያልተገረፈችለትን ሴት ከዚያ በኋላ እንደ ዘመድ አይቆጥራት። አረተው እንደዛ ነው። እንኳን ዘመድ ያኖረኛ አባር እንግዲህ የግርፋት ስርዓቱ እንዳበቃ ዘመድ አዝማጆች ለተሰበሰቡበት ከብት የመዝለል ስርዓቱ ይከናወናል። ከብት የመዝለል ስርዓቱ እንደተጠናቀቀም ጭፈራዎች አሉ፣ ያ ይደረጋል። በሀመርኛ ኡኩሊ ጋዲ በመባል ይታወቃል። ይሄ ጭፈራው የኡኩሊ ጭፈራ ወይም ከብት ለዘለለ ልጅ ክብር የሚደረግ ጭፈራ ነው ማለት ነው። ጭፈራው የሚከናወነው በምሽት ጨረቃ ነው፣ በጨረቃ ብርሃን። ይሄ በተለያዩ አጋጣሚዎች በፊልሞችም ኢቫንጋዲ እዛ አንድ አካል ነው። በፊልሞችም በምንም ስናየው ማታ ላይ በጨረቃ እንደዚህ ጎሳዬ ተስፋዬ ሁሉ የዘፈነው ዘፈን አለ አይደል? ኢቫንጋዲ እንደዛሚ በደንብ የምናውቀው አይነት ጭፈራ በዛ በሚያምር መልኩ ይሄ ስነ ስርዓት ይደረጋል ማለት ነው። እንግዲህ ኡኩሊው ከብት ከዘለለ በኋላ ማዝ የሚል ደግሞ የማረግ ስም ይሰጠዋል። አሁን ለጋብቻ ዝግጁ ሲሆን ከብት ለመዝለል ዝግጁ ሲሆን ኡኩሊ ተብሎ ነበረ። ከዘለለ በኋላ ደግሞ ማዝ የሚባል ሌላ የማረግ ስም ይሰጠዋል። ማዝ ከኡኩሊ ጋዲ ስርዓት ማግስት ጀምሮ ሚስት እስከሚታጭለት ድረስ ይህንን ታሰምሪበት ደስ ይለናል። ማስቲ ሚስት እስከሚታጭለት ድረስ ከስጋ ከማርና ከወተት በስተቀር እህል አይበላም። እነዚህ እህል አይደሉም ወይ እንዳትይጭ ከማር ከወተት ከስጋ በላይ ታዲያ ምን አለ? ከማርና ከወተት በስተቀር እህል አይበላም ወይም እንዲበላ ባህላዊ ሕግ አይፈቅዱለትም። በዚህ ሁኔታ ለሶስት ወር ሁሉ ሊቆይ ይችላል። እህል መቅመስ የሚችለው ሚስት ሲያጭ ብቻ ነው። እንግዲህ ገና ሚስት ሳያጭ ነው ለጋብቻ ዝግጁ ነኝ የሚለው የከብት መዝለል ስነ ስርዓቱ ሁሉ የሚደረገው ገና ሚስት ሳያጭ ነው ማለት ነው። ሚስት ካጨ በኋላ ነው እህል እንዲቀምስ የሚፈቀድለት። ለሱ የምትሆነውን የሚያጭለትና የሚመርጥለት ደግሞ ወላጅ አባቱ ነው። በሀመር ብሔረሰብ ባህል መሰረት አባቱ ጥሩ ሚስት ትሆኗለች ብሎ የመረጠለትን ልጃገረድ በይፋ እስከሚነግረው ድረስ ማዝ ወደፊት በሚያገባት በእጮኛው አንገት ላይ በሚያስርላት በድኩላ ቆዳ በተሰራ ቀበቶ ወገቡን ያስራል። ከድኩላ ቆዳ የተሰራ ቀበቶ ወገቡን ያስራል። ቅድም እንዳልነው እኔ በዚህ ደረጃ ይርበዋል ብዬ አላስብም። ስጋ ማር ወተት ነው የሚበላው። ግን ቢርበው እንኳን እህል እንደዚህ እንጀራ ነገር ዳቦ ነገር አይበላም። ቢርበው እንኳን በዛ ቆዳ ሆዱን ጥፍር አድርጎ አስሮ ነው የሚቆየው ማለት ነው። እንግዲህ አባት ምርጫውን ይፋ ካደረገ በኋላ የልጅቷን ወላጅ ፈቃድ ለማግኘት ሽማግሌ ይልካል። የልጅቱ ወላጅ ጋብቻውን ከፈቀዱ ማዝና እጮኛው በአንድ ማዕድ ላይ ቀርበው እንዲጎራረሱ ይደረጋል። በዚህ ጊዜ ነው እንግዲህ እህል እንዲቀምስ የሚፈቀድለት። ከመጎራረሳቸው በፊት ግን ቢኛሬ
ቢኛ ይሄ ቅድም ሆዱን ሲርበው ሆዱን ያስርበታል የተባለው ገመድ ቢኛሬ ነው ስሙ። ያንን ፈቶ ለታጨችለት ሴት አንገቷ ላይ ያደርግላታል። ከዛ በኋላ ነው የሚጎራረሱት። ይሄ ከሆነ በኋላ ከበሬታ ስለሚሰጣት ማንም ወንድ ቀና ብሎ አያያትም። እሱ ካጫት በኋላ ያንን ነገር አንገቷ ላይ ካደረጋ በኋላ እኔ ነኝ ያለ ወንድ ቀና ብሎ ሊያያት አይችልም። ባህሉ ይህንን ያከብራል። ይሄ ሊበረታታም የሚገባው ነው ብዬ አስባለሁ። አንድ ሰው ያንድ ነው የሚለው ነገር በደንብ የጸናበት ብሔረሰብም ይመስለኛል። እና ያንን ካደረገ በኋላ እሷን የሚያያት የለም። በሀመር ብሔረሰብ ከአንድ በላይ ሚስት ማግባት የተለመደ ነው። ይህንን የሚወስነው አግቢው ያለው የከብትና የሀብት መጠን፣ የመጀመሪያ ሚስቱም መልካም ፈቃደኝነት ታይቶ ነው። በቤተሰብ የተመረጠች ልጅ ከሌለችም የሚያጫት ልጅ እስኪያገኝ ድረስ ከራሱ ጎሳ ውጭ የሆኑን ሴቶች ይፈልጋል። ይሄ ለማግባት ዝግጁ የሆነው እኩሊ የተባለው የማረግ ስም የተሰጠው ከዘለለም በኋላ ማዝ የሚል የማረግ ስም ከተሰጠው በኋላ ከሱ ጎሳ ውጭ ያሉትን ይፈልጋል። የሚፈልጋትን ልጅ እንዳገኘም በኃይል በመያዝ በጉልበት እህል ያቀምሳታል። ከዚህ እህል ካቀመሳት አጭቷታል ተብሎ ስለሚታመን ከርሱ ውጪ ለማንም አትሰጥም ማለት ነው። እህል ባቀመሳት ወቅት ምናልባት ልጅቱ ሕፃን ልትሆን ትችላለች። ከትዳር ከምትመሰርትበት እድሜ በታች ልትሆን ትችላለች። ግን እህል ያቀምሳትና እስክታድግ ድረስ ቤተሰቦቿ ጋር ትቆያለች። 20 ዓመት ሊፈጅ ይችላል። የሱ ነች፣ እህል አቀምሷታል፣ የሱ መሆኑ ታውቋል። ግን እስክታድግ ለአቅመ ጋብቻ እስክትደርስ ድረስ ቤተሰቦቿ ጋር እንድትቆይ ሊሆን ይችላል። ከዚህ በኋላ ሽማግሌ በመላክ በጉልበት ወይም በሰርግ ሊወስዳት ይችላል። በዚህ መልኩ ከብት በመዝለል የሚያገባት የመጀመሪያ ሚስት ቢኛር የሚባለውን ነገር አንገቷ ላይ ያደርግላታል። ከዛ በኋላ በሰርግ ስነ ስርዓት ተደርጎ ሚስቱ ትሆናለች ማለት ነው። ከብዙ በጥቂቱ የሀመር ብሔረሰብ የሰርግ ባህል ይህንን ነው የሚመስለው። ለየት ያለ ባህል አላቸው አይደለ? ጥሩና ደስም የሚል ነው። ግን ይሄ ሁሉን ነገር አድንቀዋለሁ ማለት ግን መገረፍ የሚለው እንትን ማለት ዘመዶቹ ናቸው የሚገረፉለት አይደለ? የሱ ዘመዶች ሴቶቹ ደግሞ እኮ ክፋቱ እሱ ካልተገረፉለት ከዛ በኋላ እንደ ዘመድ አለማለት ዘመዴ ብሎ አይቆጥራቸውም። እነሱም ይሄ እንደሚመጣ ስለሚያውቁ ሄደው እንትን ተቆርቋሪነታቸውንም ለማሳየት ያደርጉታል። አይ ባህል እኮ ይገርማል። ዓለም ላይ ሀገራችንም ላይ ያሉ ባህሎች በጣም ይገርማሉ፣ የሚደነቁ ናቸውና የሀመር የጋብቻ ስነ ስርዓት ይሄን ይመስላል። እንግዲህ እና ኡኩሊም ለእናንተ ጥሩ እንትን ይመስላል። ለወንዶች በማርና በወተት ነው የምትያዙት። በስጋ እህል አይቀምስም። ከስጋ በላይ ከማር ከወተት በላይ ዘፈኑ ሁሉ እኮ ማር ወተት እንዴ! በማር በወተት አሳድገናት ነው አስገድዶ ያበላታል ስትል ማስቴ የሆነ ደስ የሚል ፊቷ ላይ ይነበብ ነበር። እዛ ቤድ አይነት ነገር ነው የሚመስለው ለማርና ለወተቱ ግን ያው ለእናንተ ነው በማርና ወተት እናንተ ነው። ሌላ አካባቢ ላይ እኮ ሴቶች ናቸው አይደለ እንክብካቤ በማር በወተት እንደዚህ ተንከባክበን ያሳደግናት ልጅ እንዲሁ አንሰጥም ምናምን የሚል ባህል እኮ አለ አይደል? የተለያዩ እንትን ላይ ሀመር ላይ ደግሞ ወንዱ ነው በማር በወተት በስጋ በጣም ተጎድቷል። እህል ያለማለት እሱ ማየት ብቻ ሳይሆን የሚያደርጋቸውስ ነገር ለማግባት የሚያደርጋቸው ሂደቶቹ በጣም ሂደቶቹ ከባድ ናቸው። አይታችኋቸው ከሆነ በጣም የሚዘሏቸው የከብቶች ብዛታቸውን በጣም ብዙ ነው። በወደቀ ቁጥር እየተነሳ ይሞክራል። በሳተ ቁጥር የተደረደሩ ከብቶችን ሙሉ የመዝለል ግዴታ አለበት። በጣም ብዙ ከብቶች ሊደረደሩ ይችላሉ። እነሱን ሁሉ የመዝለል ግዴታ አለበት እና በእርግጥም ፈተናው ሰፊ ነው። አንዲትን የሀመር ጉብል ለማግኘት ወይም ደግሞ የወደዳትን ወይ ደግሞ ቤተሰብ ያጨለትን ለማግኘት ወይ ደግሞ ቤተሰብ እንዲያጭለት እነዛን ከብቶች መዝለሉ ግዴታ ነው። የሚያልፋቸው ፈተናዎች መኖራቸው ጥሩ ነው። እንዲህ በቀላሉ አራት ሽማግሌ ልኮ ልጃቸውን አለመስጠታቸው ነው ይወድጃለሁ። ምናልባት ግን ከዚህ በተቃራኒ ማስቴ የምታቀርብልን የኩባው ደግሞ ከዚህ የተቃራኒ ምን ይመስለኛል በጉጉት እንድንጠብቀው የሚያደርግ ነው። ይሄ አሁን ሴቶች ናቸው አንተ የሚሉት እሱ ነው የበለጠ። በነገራችን ላይ እንግዲህ የተለያዩ ዓለማት ላይ ሄድን በሽምግልናም በሰርግም ከሀገራችን ደግሞ ሀመርን መረጥን። እንግዲህ ቀደም ሲል እንዳልነው የተለያዩ ዓለማት ላይ የተለያዩ የሰርግ ስነ ስርዓቶች አሉ። ወይም ደግሞ ሰርግ የሚባለው ነገር እንደተለየ ነገር ይወሰዳል ወይም ደግሞ እንደ ባህል እንደ ጥሩ አይነት አጋጣሚ ተደርጎ ይወሰዳል። የትኛውም ሰው በህይወቱ ማድረግ የሚፈልጋቸው ነገሮች ውስጥ የትኛውም ዓለም ላይ ያለ ሰው ቢጠየቅ ምናልባት ሰርግ ሊልበት የሚችላቸው ሁኔታዎች አሉ። ይሄን የምንልበት ምክንያት እንደው ዝም ብለን ሳይሆን የየሀገራቱን የሰርግ ሁኔታና ለሰርግ የሰጡትን ስፍራ ስናይ ነው እንዲህ አይነት አስተያየት እንሰጥ ያደረገንና እኔ ምናልባት አንዳንዶች የመጨረሻዋ የኮሙኒስት ሀገር ናት ብለው ይነግሯታል ኩባን። እንግዲህ የካሪቢያን ደሴት አካባቢ ካሉ ሀገራት መካከል አንደኛዋ ናት። በህዝብ ቁጥሯ በጣም ብዙ ደሴት ላይ የኖሩ ወደ 11 ሚሊዮን የሚጠጋ ህዝብ ከያዙ ሀገራት መካከል አንደኛዋ ኩባ ናት። ሪፐብሊክ ኦፍ ኩባ በመባል ትታወቃለች። ግን ከሀመር ወደ
አፋር ለምንድን ነው ዛሬ የምለው? አይንን እየረሳሽ ነው። ወሬያችሁ እኮ ትንሽ ሳስሽ ጎረምም ስታይ አይን አፋር። የኩባን የሰርግ ሁኔታ ልናይ እንግዲህ እየተጓዝን ነው ወደ ደሴቲቷ ሀገር ኩባ። ቀደም ሲል እንዳልነው እንግዲህ ወደ 11 ሚሊዮን የሚጠጋ ህዝብ አላትኝ። የደሴት ሀገር ሆኖ ሰፊ ቁጥር ካላቸው ህዝቦች መካከል አንደኛዋ ናት። እንግዲህ ኩባውያን ሰፊ የሆነ እጅግ የተንቆጠቆጠ የሰርግ ስነ ስርዓት ነበራቸው የ1959 አብዮቱ እስኪመጣ ድረስ ማለት ነው። ከ1959 አብዮቱ በኋላ የተለያዩ ኢኮኖሚያዊ ለውጦች በሀገሪቷ ላይ መከሰታቸውን ምክንያት አድርጎ በኩባ ያለውን የሰርግ ሁኔታ ይሄ በተንቆጠቆጠ አይነት ሁኔታ እንግዲህ ተንቆጠቆጠ ሲባል ግልጽ ነው አይደል? ያን የሰርግ ሁኔታ ቀይሮታል። ያ የተከሰተው ኢኮኖሚያዊ ለውጦች አሁን ያለውን የኩባን የሰርግ ሁኔታ ቅርጽ እንዲይዝ አድርጎታል። ሰፊ የሆነ ሃይማኖት ድርሻ ነበር። በተለይ የካቶሊክ እምነት በኩባውያን የሰርግ ሁኔታ ላይ ሱታፊዋ በጣም ሰፊ ነው። ነገር ግን ፊደል ካስትሮ የሮማ ካቶሊክ ቸርችን ወይም ደግሞ የሮማን ቤተክርስቲያንን እንደ ለአብዮቱ ወይም ደግሞ ለሶሻሊዝም ስርዓት ስጋት ነው ብሎ ስላሰበ በብዙ ነገር ላይ ያላት ሚና እንዲቀንስ አድርጓል። ሃይማኖት ወይም ደግሞ በአጠቃላይ ባህል ላይ የነበራትም ነገር እንዲሁ ቀንሷል። ሀገሪቷ ላይ የነበራት ተጽዕኖ፣ ባህል ላይ የነበራት እንዲሁም ደግሞ በኩባውያን በሚፈጽሙት ያላቸው የሰርግ ስነ ስርዓትም ላይ ከዛ ሚናዋ ጋር መቀነስ ተከትሎ አብዛኞቹ ሰርጎች ከሃይማኖታዊ ይልቅ ይሄ ሲቪል በሆነ መንገድ እየተደረጉ መጥተዋል ከዛ ለውጥ በኋላ ማለት ነው። ስለዚህ የኩባ ሰርግ ጥቂት የሆኑ ሃይማኖታዊ ስርዓቶች ነው ያሉበት በውስጡ የሚያስተናግድ። በፊት ሙሉ ለሙሉ በሚባል ደረጃ የሃይማኖታዊ ስርዓትን ያከናውን ነበረ። ከፊደል ካስትሮ የሮማ ካቶሊክን ቸርች ትንሽ ገሸሽ ማድረግ በኋላ ግን በኩባ የሚደረጉ ሰርጎች ላይ የሃይማኖቱ ድርሻ ወይም ደግሞ የቤተ ክርስቲያኒቷ ድርሻ አንሶ የተወሰኑ ስርዓቶች ላይ ብቻ እንድትካፈል ይደረጋልና ሰርጎቹን አልፎ አልፎ በካህናት ሌላ ጊዜ ግን በዳኞች ይካሄዳል። ወይም ደግሞ ዳኞች ሰርጉ ላይ ተካሄደው የሰርጉን ስነ ስርዓት ይመሩታል። በኩባ የሚደረገውን ሰርግ ማለት ነው። እንግዲህ ከቅድመ የሰርግ ዝግጅት አላቸው ኩባውያን። ከዋናው ሰርግ በፊት ኩባውያን የሚያከናውኗቸው ልዩ ልዩ ድርጊቶችም አሏቸው። ለምሳሌ ትዳርን መባረክ፣ ለተጋቢዎቹ ስጦታ መስጠት መሰል አይነት ልምድ አላቸው። ምናልባት እኛ ሀገር ጥሎሽን አላነሳንም አይደለ? እንደ ጥሎሽ አይነት ነገር ከተጋቢዎቹ ከሰርጋቸው በፊት የሚያካሂዷቸው ስርዓቶች አላቸው። አንደኛው ሚስ ዴ ቬዣ የሚባል ስርዓት አላቸው። ከሰርጉ ቀን በፊት ጥንዶቹ ይሄን ስርዓት ይፈጽማሉ። በዚህ ስርዓት እንግዲህ ተጋቢዎቹ ቀለበት የሚለዋወጡበት ቀን ነው፣ ወይም ደግሞ ቀለበት የሚያስሩበት ቀን ነው። በተለየ ሁኔታ ልዩ የሆነ የዳንስ ስርዓትም የሚካፈሉበት ዝግጅት ነው። እዚህ ዝግጅት ላይ እንግዲህ ቤተሰቦቻቸውም ይገኛሉ። ወይም ደግሞ የሚስ ዳ ቬዣ ተሳታፊዎች ወላጆቻቸውም ተገኝተው ትዳሩን ይባርካሉ። ትዳሩ የሚመሰረተው ትዳር ጥሩ እንዲሆን በምርቃት በመሰል አይነት ነገር ትዳሩን የመባረክ ስራ ይሰራሉ ማለት ነው። በነገራችን ላይ ይህ አይነት ስርዓትም የተወሰኑ የናይጄሪያ ባህሎች ወይም የናይጄሪያ የሰርግ ስርዓቶችም ላይ እንዳለ ይነገራልና የተለመደ ነው ይህን አይነት ስርዓት የማድረግ ማለት ነው። ሌላኛው ውድ ስጦታዎችን ከወላጆቻቸው ይቀበላሉ። ተጋቢዎቹ ጋብቻቸውን ከመፈጸማቸው በፊት ማለት ነው። እንግዲህ ወላጆች ልጆቻቸው በሚጋቡበት ጊዜ በጣም ትልቅ ድርሻ አላቸው። ስለዚህ የተትረፈረፈ ብዙ ስጦታዎችን መስጠትም ግዴታ አለባቸው ወይም ደግሞ ይሰጣቸዋል። እነዚህ ስጦታዎች እንግዲህ የሚፈጠረው ጥምረት ጥሩ እንዲሆን የሚከባበሩበት፣ ልጆቻቸው የሚመሰሩትን አዲስ ህይወት ወይም ደግሞ ለሚመሰሩት አዲስ ህይወት ያላቸውን አጋርነት የሚያሳዩበት እንደሆነም ይታሰባልና በዛ ምክንያት የተለያዩ ውድ የሆኑ ስጦታዎችን ይሰጧቸዋል። ከሚሰጧቸው ስጦታዎች መካከል አንደኛው ቤት ነው። ስለዚህ እነዚህ አዲስ ጥንዶች የቤት ችግር የለባቸውም ማለት ነው። የተለያዩ ስጦታዎች ይሰጧቸዋል። ቤት ግን በኩባውያን አዲስ ቤት ለልጆቹ መስጠት የተለመደ ነው። በነገራችን ላይ በኩባውያን እንደ ባህል ቤቶችን በተለምዶ ከትውልድ ትውልድ የማስተላለፍ ባህል አላቸው። ስለዚህ አዲስ ተጋቢ ትውልድ ሲመጣ የሆነ ቤት ያስተላልፉለታል ማለት ነው። ምንም ይሁን አንገት ማስገቢያ ከሆነ ምንም ይሁን እኮ አሁን እኮ ቢያንስ የቤት ኪራይ ከሚባል ነገር ነፃ ናቸው እነዚህ ሰዎች አይደል? አሁን ቀደም ሲል አድማጮች የሚሰጡን አስተያየት ላይ እኮ የምናየው በምን ያስተዳድራታል ወይም ደግሞ ገቢ ነው። አንደኛው ገቢ የሚጠየቅበት ምክንያት እኮ ለመኖሪያ ቤት ነው አይደል? ቤት አለው እንደዚህ ያለው ይባላል። ቁጭ በላማ ኩባንዳሊት ስለዚህ እንደዚህ ቤቶችን በተለምዶ ይሰጣሉ ማለት ነው። የሙሽራ ወላጆች ደግሞ
ይከፍላሉ የሚከፍሉት ክፍያ አለ ወይም ደግሞ በሌላ አነጋገር ሙሉ የሰርጉን ወጪ የሚሸፍኑት የሴቷ ቤተሰቦች ናቸው እኛ ሀገር ላይ አሁን እያነጻጸራችሁ እንድታዩት ነው እኛ ሀገር ላይ ወንዱ ነው ቤተሰቡም አይደለም ወንዱ ራሱ ሙሽራው ሙሉ የሰርጉን ወጪ የመሸፈን ግዴታ አለበት የሙሽራይቱ ቤተሰቦች አጠቃላይ የሰርጉን ወጪዎች የመሸፈን ግዴታ አለባቸው በእነሱ ባህል መሰረት በእርግጥ አሁን ላይ ምናልባት ሶሻሊስት ስቴት ብትሆን ይሄ ሊበራል የሆነ አስተሳሰቡ ስላለ ወጪ የመጋራት አይነት አስተሳሰብ አለ በወጣቶቹ የኩባውያን ተጋቢዎች መካከል ነገር ግን እንደ ባህል ኮስተር ነው አብዛኛውን ወጪ ግን የሴቷ ቤተሰቦች የመሸፈን ግዴታ አለባቸው እንግዲህ የሴቷ ቤተሰብ የሚከፍለው ባህላዊ እሴታቸው እንደሆነ ያምናሉ ወይም ይሄ ባህላቸው ነው ሲወርድ የመጣ ባህላቸው ስለሆነ ይህንን ወግ የሙሽራው ቤተሰቦች ወይም ደግሞ ለራሳቸው ሰርግ ለልጃቸው ሰርግ ጠንካራ የሆነ አስደሳች የሆነ ምስል ለማስቀረት ሲሉ ወይም ደግሞ ስለሚፈልጉ ልጃቸው ጥሩ ትዝታ እንዲኖራት ከመፈለግ ብዛት የሰርጉን ሙሉ ወጪ በሴቷ ቤተሰብ ይሸፈናል ማለት ነው አሁን ላይ ግን ወጪ መጋራቱ በጥቂት መጠኑ ቢሆን እንዳለ መረጃዎች ያሳያሉ ሌላው ምናየው ሰርግ ስትሄዱ ላለባበስ እንዴት ነው ትጨነቃላችሁ ምን አይነት ልብስ ለብሶ መሄድ ይቀናቸዋል እሷ እንደለበሰችው አይደለም ይለበሰች አሁን ይሄ እኮ ጥያቄ ውስጥ የሚገባ አይደል አሁን አንቺ ከሰርግ ነው የመጣሽው እንደዚህ አምረሽ ተውበሽ አምሮብኛል እና አንቺ አምረሽ ተውበሽ እኛ ዝም ብሎ እንደው ምን አይነት ትመርጣላችሁ ያዘቡት ልብስ ለብሰን እንሄዳለን አይ ለምሳሌ ሱፍ ነው የምትመርጡት ወይ ባህላዊ ልብሶችን ነው የምትመርጡት ምን አይነት ልብሶችን ትመርጣላችሁ ለምሳሌ ስቴፕ እንደ የባህሉ ኮንቴክስት ሰርጉ ዝግጅት አሁን ሃይማኖታዊ ሰርግ ሲሆን እንደዚህ ነጭ ለብሰሽ ምናምን ትሄጃለሽ ደግሞ በአለማዊ ስርዓት የሚጋቡ ሲሆኑ ደግሞ ሱፍ የተለመደ መሰለኝ እሺ እርሶስ ያ እኔ ብዙም አልባሳት ላይ ብዙ ባህላዊ ልብስ መለበስ በለብስ ደስ ይለኛል ጥሩ እንግዲህ ኩባውያን የተለየ ሰው የወደደውንና ያምርብኛል ብሎ ይለበሰውን ለብሶ ቢመጣ ቅር አይላቸው ታዳሚ ነገር ግን ሰርጉን የሚረብሽ መሆን መቻል የለበትም ያው ሰርግ ሲባል እኮ አንደኛ የምናስበው ነገር ምን ለብሼ ሄዳለሁ የሚለው ነገር አይደለም ስለዚህ ተጨንቀው ተጠበው መልበሳቸው አይቀርም ግን ያምርብኛል ብሎ የሚያስበው ልብስ ቢለብስ ምንም ማለት አይደለም ብለው ያስባሉ ግን አበባ የበዛባቸው ልብሶች የተለያዩ ቪዲዮዎችንም ለማየት እየሞከርኩኝ ነበርና በአበባ የተንቆጠቆጡ ታዳሚዎቹ በአበባ የተንቆጠቆጡ ልብሶችን ይሄ የተለያዩ አበባ በጣም ከለርፉል የሆኑ ልብሶችን ቀደም ሲል ምስራቁ ላይ ስናነሳው እንደነበረው የልብስ አይነት ቻይና ላይ ጃፓን ላይ እንዳነሳው አይነት ፍጼ በአበባ የተንቆጠቆጡ ወይም ደግሞ ብዙ አበባ ያለባቸው ከለር ያላቸው ልብሶችን ይመርጣሉ ነገር ግን ሙሽሪትና አለባበሷ የትኩረት ማዕከል እንዲሆን ግን ይፈልጋል ስለዚህ ከሙሽራ በላይ ለብሶ መሄድ ያስፈልግም አጋጥሟቸው ያቅም እንዴ በጣም ከሙሽራው በላይ ዘንጦ ምልክ ዛሬ እንደዘነጥኩት ሙሽራ በላይ ዘንጫለሁ ያለች እንግዲህ አንቺ የርሽባቸው የሰርግ እንትኖች እንደማይቀየሙሽ ተስፋ እናደርግ አይ አሉ አንዳንድ ጊዜ አይደለ በጣም ከሙሽራዎቹ በላይ በጣም ተጨንቀው ተጠበው አንዳንዴ የሙሽራ ልብስ የሚመስል እንኳን ለብሰው የሚሄዱ ሰዎች አሉና በኩባውያን ግን ሙሽራዋን በልጦ መታየት አይፈቀድም በእለቱ ንግስቷ ሙሽራዋ ስለሆነች የውበት ማዕከሏም የትኩረት ማዕከሏም ሙሽራ መሆን ስላለባት ከሷ ጠየም ያለ ልብስ እንዲለብሱ ይጠበቃል ማለት ነው ነጭ ልብሶቹን ግን መልበስ ሙሽሪቱ ነጭ ልብሶች በኩባ ባህል ነጭ ሙሽሮች ነጭ ልብስን መልበስ እንዳለባቸው ይታመናል ነጭ ከመንጻት ጋር ይያያዛል በሰርጋቸው ቀን ንጹህ ሆነው አምረው መታየት አለበት በተለይ ቅዱሳይም እንትን አይደለም ለንጽህና በጣም ቦታ ይሰጣሉና በተለይ በሰርግ ቀን ግን ነጭ ለብሰው ንጹህ ሆነው መታየት ስላለባቸው ከዛ አንፃር ነጭ ልብስን ለብሰው መታየት ይፈልጋሉ ማለት ነው ስለዚህ ምናልባት ነጭ ልብስን በፊት በነበረው የኩባውያን ባህል መሰረት ነጭ ልብስን በተለይ ድንግል ለሆኑ ሴቶች እንዲለብሱ ይፈልግ ነበር አሁን ላይ ሴቶቹ እንደዛም ሆኑ አልሆኑ ነጭ ልብስን ይለብሳሉ ነገር ግን ልክ ነጭ ልብስ ለብሳ ድንግል እንደሆነች ከታወቀች ግን ያቺ ሴት በማግስቱ አንሶላ ይጠበቃል ከነሱ አሁን እንዴት ነው የመሐረብ መልስ ነው የሚባል ነገር አለ አይደል በእኛ ባህል መሰረት ኩባውያንም ጋር ተመሳሳይ ባህል አለ አሁን ላይ እንግዲህ ትንሽ ይላሉ ሁሉም ሀገር ላይ አይደል ባህል ይላል የመጣበት ሁኔታ ያነት ነገር ላይ ተጠበቅ ይችላል ነገር ግን ነጭ ለብሳ ያቺ ሴት እንደዛ እንደሆነች ከታወቀ ባለባበሷ ይታወቃል ነጭ ከለበሰች በቀች ሴት እስካሁን ራሷን ጠብቀ የቆየች ናት ስለዚህ ጠዋት ላይ የሷ ቤተሰቦች በሰርጉ በተካሄደ በማግስቱ የቤተሰቦች የሁለቱም ቤተሰቦች የዛን ምላሽ የሚጠብቁበት ሁኔታ አለ ነገር ግን አንዳንድ ጊዜ ያቺ ሴት ምናልባት ድንግሉና ካልተገኘች ግን አለባበሷ ላይ ትንሽ ጠየም ያለ ነጭ እንድታደርግ ይደረጋል ወይም ደግሞ የክሬም ከለር ያለው ልብስ እንድትለብስ ይደረጋልና በዛ ምክንያት በመሐረብ አይጠበቅባትም ማለት ነው ወይም ደግሞ በዛ አይነት መጨነቅ ውስጥ አይገቡም ስለዚህ አንዳንድ ወላጆች ያ አይነት መልስ አልመጣም
የሚል ነገር እንዳይኖራቸው ባለባበሳቸው ልጅቷን የክሬም ከለር ነጭ ሆኖ ግን ወደ ክሬም ከለር ያደላ ልብስ በማልበስ የአይነት ነገር እንደማይጠበቅባት ይናገራሉ ወይም ደግሞ መልእክት እንዲያስተላልፉ ይደረጋል ማለት ነው። እንግዲህ እንግዶቹ ቀደም ሲል እንዳልነው ምንም ለብሰው ይመጡ ይፈቀድላቸዋል። በከለር ያሸበረቁ ልብሶች ግን ቢለብሱ ይመረጣል ማለት ነው። እንግዲህ የሰርግ ስነ ስርዓታቸው ቀደም ሲል እንዳልነው ወይ በካህናት ነው የሚካሄደው ወይ ደግሞ በዳኞች ሰርጉ ይመራል። በሰርጉ ስነ ስርዓት ላይ እንግዲህ በሰርጉ ዕለት የተለያዩ ፕሮግራሞች አሉ። እኛ ሀገር አሁን እኮ የተለያዩ ፕሮግራሞች አሉ አይደለ? የሙዚቃ ፕሮግራም አለ፣ የኬክ መቁረስ ስነ ስርዓት የምንለው አለ፣ ይሄ ቀለበት የማድረግ ስነ ስርዓት መሰል የምንላቸው። ሃይማኖታዊ ከሆነ ደግሞ ሃይማኖታዊ መምህር ያስተምራል። ከዛ እንደዚህ ምግብ የመብላት ስነ ስርዓት እንደዚህ አሉ አይደለ? ሁሉም ሰርጎች ላይ የተለያዩ ስርዓቶች ይከናወናሉ። ኩባውያንም በሰርጋቸው ላይ በተለይ 3 ነገሮች ይከናወናሉ። በተለይ የተለያዩ ነገሮች አሉ፣ በልዩነት ግን የሚካሄዱ ስርዓቶች አሉ ማለት ነው። የመጀመሪያው የአንድነት ሻማ ያበራሉ። ከዛ ውጪ ነጭ ቅፍ አበባን ይዛሉና አራስ የሚባል ደግሞ ስርዓት አላቸው። አማርኛ ሳይሆን በራሳቸው ቋንቋ ነው አራስ ሲባል። አማርኛ ነው የተወሰደው። እስቲ ኩባ ለመሄድ አማህ ስለወሰነ አቆማሉ። አይ በደንብ እየሰማው ነው። ዘማ መሄድ አለብኝ። ጥሩ። አራስ የሚባለው ስነ ስርዓታቸው አንደኛው ስርዓት ነው። ይህ እንግዲህ ሙሽራው ሙሽሪትን በገንዘብ እንደሚያስተዳድራት፣ እንደሚደግፋት፣ እንደሚንከባከባት ቃል የሚገባበት ስርዓት ነው። በዚህ ስርዓት ላይ 13 የወርቅ ሳንቲሞችን ያዘጋጃል ሙሽራው። ይህ እንግዲህ 12ቱ ሐዋርያትን ይወክላሉ፣ አንዱ ደግሞ ኢየሱስ ክርስቶስን ይወክላል። ውክልናቸው እንደዛ ነው የተሰጠው። እንግዲህ ቀደም ሲል እንዳልነው የካቶሊክ ቸርች ከፍተኛ የሆነ ተጽዕኖ አላት በኩባውያን ባህል ላይ። ከዚህ ከአብዮቱ ይሄ ከኮሙኒዝም ከመምጣት በኋላ ከፊደል ካስትሮ ቤተክርስቲያኒቱን ገለል ከማድረግ በኋላ የተበረዙ ነገሮች ቢኖሩም ያልተዋቸው ግን ስርዓቶች አሉ። አንደኛው ይሄ አራስ ስርዓት ነው። ይሄ ስርዓት ምንድነው? 13 ሳንቲሞችን ያዘጋጃል። እነዚህ 13 ሳንቲሞች 12ቱን ለሙሽራዋ ነው የሚሰጠው። 12ቱ ሐዋርያትን ሲወክሉ አንደኛው ለኢየሱስ ክርስቶስ ሪፕሬዘንቴሽን ተሰለ ወይም ደግሞ ክርስቶስን ይወክላል ተብሎ ይታሰባል። ስለዚህ 12ቱን ሙሉ የወርቅ ሳንቲሞች ለሙሽሪቱ ይሰጣታል። 13ኛዋን ሳንቲም ግን በቀኝ ጫማ ውስጥ እንዲገባ ይደረጋል ማለት ነው። ያ ማለት ምንድነው? 13ኛዋ መቼም እንደማያጎድልባት ሁሉን ነገር እያሟላ እንደሚያስተዳድራት ለመግለጥ በማሰብ 13ኛዋ ሳንቲም በሙሽሪቱ የቀኝ ጫማ ውስጥ እንድትገባ ይደረጋል ማለት ነው። ስለዚህ የወርቅ ሳንቲም ውስጥ ከሰማህ በኋላ አለ እቅድ ያው የሴት ቤተሰቦች ድግሱን ይሸፍናሉ የሚል መረጃ ስላለ ድግሱን ለነሱ የወርቅ ሳንቲሙ ላይ ይረባረባሉ። ሌላው እዛው ሰርግ ስነ ስርዓቱ ላይ ከሚፈጸሙ ጉዳዮች መካከል የአንድነት ሻማ የሚባል ስርዓት አላቸው። ይሄ የአንድነት ሻማ ምንድነው? ጥንዶቹ ሻማን በጋራ ይለኩሳሉ። ይህ በጋራ መለኮሳቸው እንግዲህ አንድነታቸውን ያሳያል። አንድ ሻማ ነው በጋራ የሚያበሩት ማለት ነው። ይሄ እንግዲህ ሙሽራዎች ከዚህ በኋላ ሁለት አይደላችሁም አንድ እንጂ የሚል ስርዓትም አለ አይደለ? ያን ስርዓት ለመተግበር የባልና ሚስት በአንድነት ሻማ ያበራሉ። ይሄን ሻማ አንዳንዶች ቆጥበው በማስቀመጥ በየአመቱ የጋብቻ ስነ ስርዓታቸው ላይ ያበሩታል ማለት ነው። አንቨርሰሪያቸው ላይ ወይም ደግሞ አመታዊ በዓላቸው ላይ ሲደርስ የሰርጋቸውን ለማስታወስ ያስቡ በጥቂት እያበሩ ደስታቸውን ወይም ደግሞ በዓላቸውን ያከብሩበታል። አድማጮቻችን እያደመጣችሁ ያላችሁት አድማስ ነው። ፕሮግራሙ ደግሞ ጣቢያው ደግሞ መናኸሪያ FM 99.1 ሀሳብ አስተያየቶቻችሁን በ0116392852 በ0116393763 አድርሱን። እንግዲህ የተለያዩ ሀገራትን የሰርግ ሁኔታ እያየን ነው። የኮሙኒስቷን ሀገር ኩባን ደግሞ የሰርጓ ሁኔታ ምን ይመስላል የሚለው ነው እያየን ያለ ነው። አብራችሁን ቆዩ። ሌላኛው እንግዲህ ነጭ ቅፍ የሚባል ስነ ስርዓት አላቸው። ይሄኛው እንግዲህ አበባ ይዘው የሚጓዙበት ነው። ነጭ አበባ ይዘው የሚጓዙበት ነው። ቀደም ሲል እንዳልነው ነጭ ከመንጻት ጋር ስለሚገናኝ የተለየ ቦታ ይሰጡታል። በባህላቸውም በሰርጋቸው ስነ ስርዓትም ማለት ነው። እንግዲህ ሙሽራውና ሙሽሪቱ የሚጓዙበት የመገናኛ መንገድ የሚባል አለ። ለምሳሌ አሁን ሙሽሮች ከቤት ከውጪ ወደ አዳራሽ ሲገቡ የምትጓዙበት መንገድ አለች አይደለ? እሷን ኩባውያን የመገናኛ መንገድ ይሏታል። በዛች መንገድ ላይ ሙሽሮቹ በጋራ ሲጓዙ የነጭ ቅፍ አበባን ተሸክሞ የመሄድ ግዴታ አለባቸው ወይም ደግሞ ያን አበባ ይዘው ይጓዛሉ። በዚያ መንገድ እንግዲህ መሄዳቸው መሸከማቸው ከፍተኛ የሆነ ትርጓሜ ያለው ንጹህ ትዳር እንደሆነ ለማጠየቅ ወይም ደግሞ እንደሆነ ለመናገር አበባ ደግሞ ነጭ አበባ ደግሞ ወላድነትን ያመለክታል። ለምለም ዘር መሆንን ያመለክታል። ስለዚህ ያን አይነት ነገር ለመመኘት እነዚህ ሙሽሮች እነዛን እቅፍ አበባዎች ይዘው
በሙሽሮች በታዳሚው መሀል የመገናኛ መንገድ በምትባለው ያልፋሉ ማለት ነው። እንግዲህ እነዚህን ስርዓቶች ሙሽሮቹ በሰርግ እለታቸው ይፈጽማሉ ማለት ነው። እንግዲህ ምን ያህል ሰዓት ነው እኛ ሀገር ሰርግ የሚቆየው? ወጥ ሰዓት የለውም፣ ግን በጣም ረጅም ሰዓት ይወስዳል። ለምሳሌ ባለፈው 8 ሰዓት ነው የተጀመረው 11 ሰዓት ተኩል ምናምን አልቋል። ረጅም ነው አይደለ? አዎ። ኩባውያንም እንግዲህ የሰርግ ስርዓታቸው በጣም ሰዓታትን ሊቆይ ይችላል፣ አንዳንድ ጊዜ ሊያነጉም ይችላሉ። ስለዚህ ስርዓቱን እየፈጸሙ በቃ የሰርግ ስርዓት ሲፈጸም ንጋቱን በሙሉ ሊያደርጉት ይችላሉ ማለት ነው። ስለዚህ ሰዓታትንም ይፈጃል፣ ሊያነጋም ሊያድርም ይችላል ማለት ነው። ያ የሰርግ ስርዓት እየተከወነ ማለት ነው። በጣም አእምሯችሁ ላይ የሚመጣ የሰርግ ሙዚቃ ምንድነው? ሰርግ ሲባል አእምሯችሁ ላይ የሚመጣ ሙዚቃ። በእርግጥ እናንተ ለመዝሙር የምትቀርቡ ሰዎች ብትሆኑም ካባ ጣሉባት በደረቷ አሁን ቀደም ሲል የሰርማን ቴዲ አፍሮ ነው እቴም በምን አየሃት ጎበኛሃት ምልም ኦኬ አብነት አጎናፈር እሱ ነው ትዝ የሚለ ምናልባት ወይ ያስተፈስ ምናምን የጎሳዬ ምናምን ምንድነው ተቀሳቸው ነው ሙዚቃ ይመጣልን ምናምን ድንገተኛ ጥያቄ ስለሆነ ግን እንደዛ አሉ ወይ ያስተፈስልበሰብ በነገራችን ላይ እንደዚህ አይነት ሙዚቃዎች እኮ ሰርግ ወቅት ላይ ባትሆንም ብትሰማቸው የሆነ ሰርግ የሚመስል ድባብን ይፈጥራሉና እንግዲህ ሰርግ ላይ ሰፊ ስፍራ ካላቸው ነገሮች መካከል አንደኛው ሙዚቃ ነው ወይ ደግሞ ዝማሬ ነው። በሃይማኖታዊ ስርዓት ሰርጋቸውን ለሚያደርጉ ዝማሬው የተለየ ስፍራ አለው። ሙዚቃ ደግሞ በዓለማዊ ስርዓት በሙዚቃም ባሻገዳው ደግሞ ለሚጋቡ ሰዎች ደግሞ የሰርግ ሙዚቃ የተለየ ስፍራም አለው። ድባቡም የመፍጠር አቅማቸው በጣም ሰፊ ነው። ካለ ሙዚቃ ለነገሩ ሰርግ አይታሰብም አይደለም? ምንም ግልጽ ነው። ይሄን ላነሳ የፈለኩበት ምክንያት እንግዲህ የሰርግ ዘፈን ወይም ደግሞ የተለያዩ ስልታዊ በተለያየ ስልት የተዜሙ ዜማዎችን በሰርግ እለት ላይ ይዜማሉ። አሁን ከስር የምንሰማውን ጨምሮ የተለያዩ ለእንቅስቃሴ በጣም የሚጋብዙ ጥንዶች በጋራ ሆነው የሚደንሱባቸው ሙዚቃዎች ይከፈታሉ። እንደ ሳልሳ፣ ማሪንጌ፣ ባቻታ የሚባል የዳንስ አይነቶች ወይም ደግሞ የሙዚቃ አይነቶች አሉ። ሰርጎቻቸውን የሚያጅቡት በዛ አይነት ሙዚቃዎች ናቸው ማለት። ስለዚህ እነዛ ሙዚቃዎች ሙሽሮቹንም ሆነ እንግዶቹን በደንብ የማዝናናት ግዴታ አለባቸው እና ደግሞ ታዳሚውም የመዝናናት ተነስቶ የመጨፈር እልል ብሎ የመዳር ግዴታ አለበት ማለት ነው በእኛ አውድ ስናመጣው። ሌላኛው እንግዲህ የገንዘብ ዳንስ የሚባል ስርዓት አላቸውና በዚህ ስርዓት ላይ የገንዘብ ዳንስ ስርዓት ነው የሚባለው። ሙሽሪትና ሙሽራው ሲጨፍሩ እንግዶቹ እየተነሱ ሽልማት ይሸልማሉ። ገንዘብ ነው የሚሸልሙት ማለት እዚህም ይደረጋል። አሁን እዚህ ግዴታ አይደለም ግን ደስ ያለው ሰው ሊሸልም ይችላል። ግን ይሸለማል እንጂ እዚህ አይረጭም ገንዘብ። እዛ ልዩነቱ ወጪ የወርቅ ሳንቲም ብቻ ናት። ታወራበት እሱንም በሽልማቱ አካክሳለሁ እርግጥ እና ስለዚህ ገንዘብ በጣም ይሸለማሉ። ያን ገንዘብ ለፈለጉት ነገር የማዋል መብት አላቸው። ለዚህ አውሉት የሚባሉበት ሁኔታ የለም ማለት ነው። ስለዚህ በደንብ ይሄ የገንዘብ ዳንስ ላይ በደንብ ነው ዳንሱን ሙሽሮቹ የሚደንሱት። ሰዓቷም ረዘም ትላለች፣ ደቂቃዋም ያው ለመሰብሰብ በደንብ እንዲመች እና የታደመው ሰው ደግሞ ገንዘብ የመስጠት ግዴታ አለበት ማለት ነውና ራሱን ችሎ በሰርጉ ላይ የገንዘብ ዳንስ ተብሎ አሁን ሙዚቃ አሁን እኮ ለተለያዩ በኬክ ሰዓት በመናም ሰዓት ለምትከፋፍለው ሙዚቃዎች አሉ አይደለ? ለምሳሌ በሰርግ ላይ በተለመደው ይሄ ግን አሁን ደግሞ እስቲ የገንዘብ ዳንስ እንደንስ ብለው ነው የሚነሱት ሙሽሮቹ። ስለዚህ ታርጌታቸው ገንዘብን ማግኘት ስለሆነ በደንብ የመንቀሳቀስ በደንብ ሰዎች እንዲሸልሙ ደግሞ የማድረግ የሁለቱ ተጋቢዎች ብቃት በጣም ይታይበታል ማለት ነው። ሌላኛው ለእንግዶች ስጦታ የመስጠት ስነ ስርዓት አላቸው። ሰርግ ላይ የተለመደው በብዛት ለሙሽራ ስጦታ መስጠት ነው አይደለ? ተቀበላችሁ ታውቃላችሁ እናንተ የሄዳችሁበት ሰርግ ላይ ስጦታ? እኔ እንኳን አልገሙ። ምናልባት አሁን ካም ሀጋይ እንጂ እንግዳውናል ወጥሮ ይዞኛል ዛሬ አቤት የኩባ ማህበረሰብ አማን ግን ከረሜላ ምናምን ነው የተሰጠበት። ትዝ አይላችሁ? አሁን የተለያዩ ሙሽሮች ከረሜላ መበተን ምናምን ነገር አላቸውና የአይነት ነገር አላቸው። እሱም ደርሷቸው አያውቅም? ለምሳሌ እኔ ደርሶኝ ያውቃል። ሰርግ ላይ ሙሽሮቹ ቸኮላት ከረሜላ ይበትናሉ። እሱን እንደ ስጦታ አታዩትም ነው? አንቺ ከፊት ስለመጣውኝ ነው። ልጅ ሞና ሻይ መያዝ ነበረች። አሁንም እንደምታያት ፍንትው ብላ ከፊት ነው የምትሰለፈው፣ ታገኛለች። ጥሩ። ለማንኛውም ግን እንግዶቹ
ጠብሰቅ ያሉ ስጦታዎችን ነው የሚሰጡት ለታዳሚዎቻቸው። ሙሽሮቹ ናቸው። ስለዚህ ያዘጋጃሉ። ለምሳሌ ከሸክላ የተሰሩ የስጦታዎች ሊሆኑ ይችላሉ። ይሄ ጌጦች ማለት ነው። ጌጥ ማስቀመጫ፣ በስማቸው የተቀረጸ ሪቫን ሊሆን ይችላል። የተለያዩ በስማቸው ያሉበት የተለያዩ ጽሁፎችን ሊሆን ይችላል። ስለዚህ የሄደው ታዳሚ የሆነ ስጦታ ሳይዝ አይመለስም እና ይሰጣል። ስለዚህ ሆን ብለው ያዘጋጃሉ ማለት ነው። የሸክላ ስራዎች፣ የእጅ ስራዎች፣ ስማቸው ያለበት ሪቫን ወይም ደግሞ በኩባውያን በጣም ውድ የሚባለው ስጦታ ሲጋራ ሊደርሰው ይችላል። በእነሱ ባህል በጣም ውድ ስጦታ ወይም ደግሞ ውዱ ነገር ለሰዎች ሲጋራ መስጠት ነው እና ያንንም ስጦታ ሊያገኝ ይችላል። የማያጨስ ወይ ሸክላ ድስጥን ይዘት ሄዳላ። የሸክላ ድስት የሸክላ ስራ ይላል። እና የተለያዩ የእጅ ስራዎችን ሊደርስ ይችላል። ወይም ደግሞ አማሃና ወደፊት የሚያገኛት ኩባይት ያለው ሪቫን ስም የተጻፈበት ስም ልታገኝ ትችላል። አንገተሌ ነው ያረግልህ። ስለዚህ እነዚህ ነገሮች ያካሂዳሉ። ሌላው ሰርግ ላይ በጣም መሰረታዊና ዋነኛው ነገር ምን ይመስላችኋል? በእነሱ ባህል ነው። በአንድ አጠቃላይ ሰርግ ስታስብ አእምሮ ላይ የሚመጣ ነገር ምንድን ነው? ድግሱ ነው እኮ ምግቡ ነው። አይ ፍፄ ቀለበቱ ሙሽሮቹ ነው። እኛ ታዳሚው ምግብ ነው ሊሆን ይችላል። አንቺ ላንቺ ይሆናል የኩባ ሰርግ ማለት የተለያዩ ምግቦች ይዘጋጃሉ። አሁን እኮ ሰርግ ላይ ስትሄዱ ብዙ ሰው ሰርግ ሲሄድ ቶሎ ማንሳት የሚፈልገው ነገር ምንድን ነው? ክትፎ ምናምን ስጋ ነገሩን አይደለ? ክትፎ ማንሳት። በነገራችን ላይ በእኛ እኮ ሀገር ላይ ሰርግ ላይ ክትፎ ላይ ሰው ይቆማል የሚያደርግልሽ ሰው። አዎ በጣም እዚህ ጋር እኔም ስጋት አለኝ። አድማጮቻችን የሚቀጥለው ሳምንት ማስቴና ማቃል መጥ ኩባ ሄደው ነው ይታወቅልኝ። አዲስ ባልደረባ ይዘህ ትገባለህ። ለቀይ ፖይንቷ የሷ ፖይንት ሁሉም ሰው ከክትፎ ከምን ስለሚያነሳ ቶሎ እንዳያልቅ የሚያደርግ ሰው አይ ክትፎ ይላቸው ግን እኛ ሀገር ባህል ነው የምትልህ ሰው ይደረግና የሚያደርግልሽ ሰው አንተ እኮ ነገሩን እያስከኮ ነው። በመጠኑ ያደርግልሃልና ክትፎም እንደዚህ ከስጋ ጋር የተያዘ ክትፎ ምናምን በጣም የሚወደድ ምግብ ስለሆነ በእኛ ሀገር የተለየ ጠባቂ አለው። በልዩ ኃይል ነው ሰርግ ላይ ያለው ሰው የሚጠበቀው። ሳይለኛ ሰርግ ላይ ያለ ነው እና ስለዚህ በሰርግ ላይ እንግዲህ መሰረታዊ ነገር ምግብ እንደሆነ ቀደም ሲል እንዳለ ይታወቃል። ኩባውያን የተጠበሰ አሳማ ስጋን በጣም በሰርጋቸው ላይ ያዘወትራሉ። ሩዝ፣ ጥቁር ባቄላ የሚባል የራሳቸው ምግብ አላቸውና ይሄ ጥቁር ባቄላ ከነጭ ሽንኩርት ከሽንኩርት እንዲሁም ደግሞ ከአረንጓዴ በርበሬ ድብን ተደርጎ የተሰራ በጣም የሚጣፍጥ ምግብ ነው። እንደቀመሰ ሰው አዎ ሳነባው እንትን አድርጌዋለሁ ተሰምቶኛል። በነገራችን ላይ አሁን ከዚች ርዕስ ጋር የምትያዝ የጎግል ነገር ልታነሳው ጎግል ላይ ምን አይነት ቴክኖሎጂ ያመጣ ነው? አንድ ምግብ እዛ ላይ ታያለ አይደል? የምግብ ማስታወቂያ ሴንስ ሽታው ይመጣል። ሽታውን ሴንስ ታደርገው ወይም ደግሞ አይታው እንግዲህ እሱማ ቴክኖሎጂው እንደዛ አይነት እንኮ አስተዋውቃል አይደለ? ወይም ደግሞ የምግብ በነገራችን ላይ የሆነ ወቅት ላይ ቢቢሲ አፕሪን ዘፉል ላይ የቢቢሲ ይሁን የሆነ ትልቅ ብቻ ቴሌቪዥን የዜና ምንጭ አንድ ማስታወቂያ አስነግሮ ነበረ። ይሄ ማስታወቂያ ምን ይላል? ምግቡን ታሸቱታላችሁ፣ ልክ ከዚህ በኋላ ምግቡ ሲተዋወቅ ባላችሁበት ይሸታል የሚል ማስታወቂያ፣ መዓዛው ባላችሁበት ይሸታል የሚል ማስታወቂያ ነበርና ብዙ ሰው ሸተተን ብሎ ደወለ። ኦኬ መዓዛውን ተሰምቶናል ምናምን፣ ግን ለአፕሪዘፉን ነበር እነሱ የለቀቁት። የውሸት ዜና ነበረ ግን ሰው ሸተተን ሳይኮሎጂ ደወለና ስታነቢው እንደቀመሰ ሰው ሆኛለሁ ድብን ብሎ መሰራቱ ታይቶኛልና ስለዚህ እነሱ የተለየ ይሄ ጥቁር ባቄላ ከጥቁር ባቄላ የሚሰራው ምግባቸው በተለይ በጣም የተለየ ስፍራ የሚሰጡት ምግብ ነው። እሱን ያቀርባሉ ማለት ነው። ሌላው ጣፋጭ ላይ ሰርግ ላይ ማይጠፋ ነገር ኬክ ነው አይደለ? ኩባውያን በራሳቸው ባህል መሰረት የሚሰሯቸው ኬኮች አሉ። የተለመዱ የኬክ አይነቶች አሉ። ምንድነው ጓቫ የሚባል ኬክ አላቸው። ኬስታስ ወይም ፍላን የሚባሉ የኬክ አይነቶች አሉ። ከባህላዊ ነገር የሚያዘጋጇቸው እነሱን ያቀርባሉ ማለት ነው። መጠጥ ላይ ደግሞ እንዴት ናችሁ እናንተ? ሰርግ ላይ ከጠላው ከጠጁ ነው? አይ ከወደ ውሃው። እሺ ወይ ለስላሳ ወይ ውሃ። አረ እሺ በጣም ታማኝ ናችሁ ማለት ጨዋነታችሁን አድማጮች አድንቀዋል። እኔ እንኳን ይቅርብኝ። አይ ደጋሾቹን ስለምን ለወጪ እናደርጋለን? ቀለል አድርገን ውሃ ጠጥቶ እንበለስ። እሺ በነገራችን ላይ እንትን ያደርጋል። በልተህ ጠጥተህ ማለት በልተህ አብልተን አጠጥተን ነው የሚሉትና ሰርግ ላይ ብዙ ውሃ አለ እንዴ?
አለ አሁን አለ አሁን እንደ እየተለመደ ነው ብዙ ጠረጴዛ ላይ ከሚደረጉ አማራጮች አንዱ ውሃው ይሆናል። እኔ እኮ የራሳችሁን ይዛችሁ መስሎኝ ይሄዳችሁ ላለ መጠጣት ለምስታቸው ያዘጋጃል እየበሉ እየጠጡ ዝም የጋን ወንድም እንደሚባለው ስለሚታወቅ ቢያንስ መጠጡን በውሃ ማድረግ ራሱ ሞዲስቶ የሚባል ታዋቂ መጠጥ አላቸው እነሱ የጠላ አይነት ነው የባህላዊ ነው እሱ እንኳን አልቀመስኩትም ወይ አልመጣልኝም ታሙ ወደ ምግቡ ታደላለች እሷ ግልጽ ነውና አልመጣልኝም እሱ እንኳን ብቻ ሞዲስቶ የሚባል ታዋቂ መጠጥ አላቸው እሱ በስፋት በሰርግ ላይ ይጠጣል ማለት ነው ሌላው በጣም የገረመኝ ነገር የኩባውያን ነገር ሁሉ ነገር አድርገው ደግሰው ምን ብለው ከተጋቡ በኋላ ልጆቹ ከወላጆቻቸው ጋር አብረው ነው የሚሄዱት ወደ ወላጆቻቸው ቤት ከዛ ጋብቻ መስሎኝ እስካሁን ያወራሽው አይ ቅድም ቤት ይሰጣል ምናምን ቤት ይሰጣል ግን ቤታቸው ላይ የሚሄዱት የተወሰነ ቀን ቤተሰቦቻቸው ጋር ከቆዩ በኋላ ነው ቤተሰቦቻቸው ጋር መቆየት ይችላሉ ማለት ነውና ከሙሽራ ወላጆች ጋር አብረው ላልተወሰነ ጊዜ መቆየት የሚችሉበት ሁኔታ አለ ማለት ነው እናንተ በዚህ ምክንያት ቀራችሁ ማለት ነው እንጂ በመጨረሻው ምክንያት ከተጋባ ወደ ቤት ይዘህ መሄድ ነው ስለዚህ በቃ ቀርቷል ኩባ አድማጮቻችን ያደመጣችሁ ያላችሁት አድማስ ነው ፕሮግራሙ ጣቢያው ደግሞ መናኸሪያ FM 99.1 አብራችሁን ስላላችሁ እናመሰግናለን በ0116392852 በ0116393763 ደውሉልን እንዲሁም ደግሞ የጽሁፍ መልእክታችሁን በ09050546 አድርሱን ጥቂት ሙዚቃውን እናስኪዳትና እንመለስ በሰርግ እለታቸው ጭፈራቸውን ከሚያስነኩበት ሙዚቃዎች መካከል አንደኛው ይሄና መሰል አይነት ሙዚቃዎች ናቸው ወዛውዛል በደንብ አዎ አየናችሁ እኮ ምን እኔ ሁለታችሁን አያችሁ ለማንኛውም ግን አድማጮች የተለያየ ሀሳብ አስተያየት እየላኩልን ነውና እሱን እነሱ ላይ ሀሳብ አስተያየት እንስጥ እንዴት ናችሁ በአንድ ወቅት ለዘመዴ ሽማግሌ ሆኜ ነበርና የገረመኝ ጥያቄ ሃይማኖቱ ላይ እንዴት ነው ብለው ጠየቁኝ ይሄ ጥሩ ጥያቄ ነው አይደል መሰረታዊ ጥያቄ ነው አይደል ብለው ጠየቁኝ እሱ አስገርሞኛል ብሏል ሌላው ግን ጥር ላይ ለምን ሰርግ ሆነ ብለን አንስተን ለነበረው ነገር አንደኛ ወቅቱ የጥጋባ መሆኑ ከጾም ነፃ መሆኑ ዋናው ግን ቃና ዘገሊላ ኢየሱስ ክርስቶስ ከሰርግ ቤት የሄደበት ወቅት በመሆኑ ምክንያት በጥር ወቅት የሰርግ ወይም ደግሞ ጥር የሰርግ ወቅት ተብሎ ይታሰባል ብሎናል ሰላም እንዴት ናችሁ ካሊድ ነኝ ከደሴ የዘንድሮ ሰርግ እኮ ቤት መኪና ከሌለ ማግባት አይቻልም መጀመሪያ ሽማግሌ ከመላካችን በፊት ምን አለው ነው የሚባለው እና እስከሚኖረን እየጠበቅን ነውና ጊዜውን ሳገኝ እንገናኛለን እናገኝ ይሆናል አይነት ነገር ብለውናል እናመሰግናለን ይሄ ነገር በጣም ተደጋግሟል አይደል ምን አለው የሚለው ነገር ወንዶች ላይ በጣም አሳሳቢ ጥያቄ ሆኗል አንገብጋቢ ወቅታዊ ጉዳይ የአድማስ አዘጋጆች አማሃ ማስቲና ፍጼ እንዲሁም ቴክኒሻን አዜብ ሰላማችሁ ይብዛልን አሪፍ የትዳር ቴራፒን ያገኘሁት አንድ ቀልድ ነው ያስታወሳችሁን ሽምግልና ሄደው ምን አለው ሲባሉ ጤና በምን ያስተዳድራታል ሲባሉ በህገ መንግስቱ እንዳለው እናመሰግናለን የአድማስ ቤተሰብ ነኝ ሄኖክ ከናዝሬት ብለውናል እናመሰግናለን አድማጫችን ሰላም እንዴት ናችሁ አንዋር ነኝ ከቃሊቲ የዘንድሮ ሰርግ እኮ ቤት እሺ ይሄኛውን እየደገምኩት ነው ይቅርታ እሺ እነዚህ ናቸው አስተያየቶቹ እናመሰግናለን ሀሳብ አስተያየት ስለሰጣችሁን እንግዲህ ሁሉም ስጋት አለባቸው ምን ያለው የሚለው ነገር አሁን ላይ በጣም አንገብጋቢ ነገር ይመስላል አይደል የኩባውያንን ነገር እንዴት አያችሁት ግን አስገራሚ ነው በተለይ የሴቶቹ ቤተሰብ ወጪ መሸፈናቸው እና ሙሽሮቹ ራሳቸው ለታዳሚው ደግሞ ስጦታ መስጠታቸው እንደዚህ ትንሽ እኛ ከለመድ ነው አይነት ባህል ወጣ ያለ ነው ግን ይሄ ሁሉ አሁን የኩባንም አነሳን አንተ ያነሳቸው እነ ቻይና ለህንድ አካባቢ ብዙ ነገሮች አነሳ ቅድም እኔ ስለ ሀመር ሳወራ ነበር ይሄ ሁሉ ምንድነው የሚያሳየው ለሰርጉ የሚሰጠውን ከፍተኛ ግምት ነው ያ እለት አምሮ እንዲያልፍ በጣም ከፍተኛ ትኩረት እንደሚሰጠው ነው ከዚህ ባሻገር ግን የብዙ ሰዎች አሁን እየለመድን የመጣ ነው ከትዳሩ በላይ ሰርጉ እንዲያምር መጨነቅ አለ ማማር ያለበት ግን ከሰርጉ በላይ ትዳሩ መሆን አለበት አቅም ከሚፈቅደው በላይ የተጋነነ ወጪ ያወጡ ቀጥሎ የሚመጣውን ህይወት መሸጋገሪያ ነው ስንላል ነበር ቅድም ከላጤነት ወደ ባለ ትዳርነት መሸጋገሪያ ነው ያን የላጤነት ህይወትን ያበቃህበት ቀን ማማሩ እንዳለ ሆኖ ህይወት ግን መቀጠል አለበት
ከአቅም በላይ የሆነ የተጋነነ ወጪ ያወጡ ድግስ መደገሱ አሁን እንደ ፋሽንም እየተያዘ መጥቷል። በጣም ፉክክርም እየመሰለ መጥቷል። እሱን እንደ ወረገብ አድርጎ የሚመጣውን ታሳቢ ያደረገ ቀለል ያለ መጠንን አቅምን ያገናዘበ አይነት ድግስ ሴሬሞኒ ሆኖ ቢያልፍ ግን ጥሩ ይሆናል የሚል እምነት አለኝ። መልካም እንግዲህ ቀደም ሲል ዛሬ ሰቃይ አድማጫችን ወይም ደግሞ በጣም ተሳታፊያችን ሲሳይ አያሌው ናቸውና የሳቸው ሁለት መልእክት ልካውልን እንደነበር ተናግረናልና ያው ሳይነበብልኝ እንዳይቀስራሉ ደግሞ ጊዜም ሰጥተው ስለሚጽፉ ማንበቡ የተገባ ስለሆነ ድልድዩ ተሰብሮ የቅርብ ሩቅ ከሆነ ምላሳችን ታስሮ መግባባት ካልቻልን ጽዋችን ተሞልቶ የጋራችን ዋንጫ አቅቶን መጠጣት ቀጥተን በመጠጫ ልባችን ለፍቅር አብሮ ሳይከፈት ባልና ሚስትነት እንዳይቀር በዘበት ውጪ ስናወጣ የቤቱን ገመና ሲዘምን እያየን ካላረግነው ቀና ፈሩን ይለቅና ትዳር አነከሰ ነገር ተጎንጭተን ጽዋችን ፈሰሰ ዳኛ ፊት ቆምንና 80 ፈረሰ ድምጽ አልባው ሲፈነዳ ብለውናል። ምናልባት ሌላኛው ግጥማቸው ከሰርግ ጋር የተያያዘ በተለይ ከታዳሚ ጋር የተያያዘ ነውና እሱንም ምን ላክላቸው ሲሳይ አያሌውን በጣም እናመሰግናለን። በክብር ተጠርቶ ተካፋዩ ደስታ ታክቶ መጨረስ የእጁን ገበታ ዳገት ያህል ቁልል የበዛ መጠኑ ሚመልሰው በዛ ቀርቶ ከሳህኑ ውስጡ ያሰበውን እንደ ፍላጎቱ ያቅሙን መገንዘብ ከተሰጠው መብቱ ባክኖ እንዲደፋ ማግበስበስ ስለምን ከፍላጎት ውጪ ወጥ ችብስ እንጀራውን ነውር ነው በክብር ለተጠራ እንግዳ የደጋሽን ድግስ እጅግ የሚጎዳ ሰርግ ለመደገስ ኑሮ በከፋበት እርስ በርስ ተዛዝኖ እንደ መረዳዳት ግፍ ነው እህል መድፋት ወስዶ ያለ አቅም ቡፌው ማዕድ እንጂ ረክሱ አይደለም ፌዝ ነው በሰው ደስታ ለጥፋት መታደም በታዳሚው የባከነ ሰርግ ቡፌ ይላል። እንግዲህ ብዙ ጊዜ እናያለን አይደል ከመጠን በላይ አንዳንዴ ከናንተ እናንሳ የምንላቸው ቡፌ አንሾች እኮ አሉ አይደል ወደ ወንበራቸው ሲሄዱ እየተንገዳገዱ ይሄዱ አንሾች አሉ። ከዛ በኋላ ደግሞ የሚተርፉ በነገራችን ላይ የሆነ ጊዜ ብናነሳው ጥሩ ነው ብዬ አስባለሁ ስለሚተርፉ ምግቦች አይደል እንዲህ ድግስ ላይ ወይም ከፍለህ በልተህ እንኳን የማስተረፍ እንትን ብዙም አይደለም ግን እንዲህ ድግስ ላይ ተጠርቶ ሰዎች በጣም የሚተርፉ ምግቦች ብዙ የሚያባብሉ ናቸውና ሰው የሚበቃውን ያክል ማንሳት እንዳለበት የታመነ ነው። እንግዲህ በዛሬ ቆይታችን ሰርግን አነሳን፣ ወደ ኩባም ሄድን፣ ወደ ሀመርም ሄድን፣ የተለያዩ ጉዳዮችን ቻይናንም ጃፓንንም በሰርግ ጎበኘን። ወቅቱ የሰርግ ነው። ጠቅለል ብለን ግን ከሰርግ ጋር የተያያዘ ምን አንሳው ነገር ምንድን ነው? እንግዲህ አሁን ሰርግ ሲባል የምናስበው ነገር ቅድም ማህም ያለው ነገር አለ። ሁሉም ነገር በልክና በመጠን መሆን አለበት። ሁሉም ነገር ደግሞ ማህበረሰቡ ወጉን ባህሉን በጠበቀ መሆን አለበት። እኛነታችንን ካላከበርን ማንም እኛን የሚያከብርን የለም። ከሰርጉ ይልቅ ለትዳር ለሚለው ረጅም የህይወት ዘመን ቆይታ በህይወታችን ስለሚኖረን ለሱ ነገር ትኩረት መስጠት አለብን። አጠቃላይ አሁን ያለውን ነገር ባህላዊ እሴቱን በጠበቀ መልኩ ለትዳር ያለን አመለካከት ግንዛቤው ጨምሮ እርስ በርስ በመፈቃቀድና በመፈቃቀር እርስ በርስ በመተሳሰብ መሆን አለበት ነው። አሁን ለታይታ ምናምን ሳይሆን ከሰርግ ባለፈ ያለው ህይወት ነው ዋናው ቁም ነገሩ። ይሄኛው መርገፍ ጥላ ነው አይደል? ዋናው አካሉ ግዘፉ ትዳር ውስጥ ነው ያለው። ስለዚህ ያንን ትዳር እንዴት እናስኬደዋለን የሚል ጥበቡን ከበላዮቻችን እየተማርን ከመንፈሳዊ አባቶቻችን ጠጋ ብለን ምክርን እየተቀበልን ሌሎች ደግሞ በተሞክሮም ሊያግዙን የሚችሉ ሰዎችን እየሰማን መስማት ብቻ ማለት ውሳኔ ውስጥ እነሱ ማካፈል ሳይሆን ለውሳኔ የሚረዱ ግብአቶችን በመሰብሰብ ከሁሉም በላይ ደግሞ ቁጭ ብሎ ከሁለት ባለ ትዳሮች ባልና ሚስት ችግርን የመፍታት በጠረጴዛ ዙሪያ ነው ባሏ ቁጭ ብሎ በውይይት ችግሮችን የመፍታት ዝንባሌያችን ከፍ ብሎ ነገ የተሻለች ኢትዮጵያን የሚረከቡ ትውልድን እናፍራ ነው። ከዛ ውጭ እንግዲህ አዳዲስ እየለመድናቸው ያሉ ነገሮች አሉ አይደል? ሽምግልና ላይ እንዴት መሰል የሚታዩ እጅግ ማለት አንዳንዴ ትርጉማቸው ማይገባ አንዳንድ ነገር ስላለህ ታደርገዋለህ ወይ የሚል ጥያቄ ለምሳሌ የ80 ሰው የተላከው ሽምግልና ያነሳ ነው አይነት ነገር አይደል? ያንዳንድ ነገር አስፈላጊነቱ ምናልባት በፊት 4 እንደዚህ 5 ሽማግሌ ይላካል ምክንያትና እንትን አለውና የተጋነኑ አይነት ነገሮች አንዳንዴ ለሚዲያ ፍጆታ የሚመስሉ ወይም ደግሞ ይሄ ማህበራዊ ሚዲያ ላይ መነጋገሪያ ለመሆን የሚመስሉ አይነት ነገሮችን እናያለን። እነሱን ፈር ቢይዙ መልካም ነው ብለን እናስባለን። ክቡራን አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። ፕሮግራሙ አድማስ ነበረ። መናሪያ FM 99.1 ከናንተ ጋር ይቀጥላል።
ፍጹም ሙሉጌታ ማደገፋ እኔ ማስተዋል ስላይ ነው ከቴክኒሻን አዜብ እንዳለ ጋር ከናንተ ጋር ቆይታ አደረግን ስለተሳትፏችሁ በጣም እናመሰግናለን ሁሌም ስለምትሰጡን አስተያየት የእውነት እጅን እንነሳለን ሳምንት በሌላ ጉዳይ ምን መለስ ነው የሚሆነው እስከ ሳምንት መልካም ሳምንት ለተጋቢዎች ሁሉ መልካም የሰርግ ጊዜ እንዲሆንላችሁ መልካም የትዳር ህይወት እንዲሆንላችሁ እንመኛለን መልካም ሳምንት